በከተማይቱ መካከል እለፉ፣ ግደሉም፣ አይናችሁም አይራራ፣ አትዘኑ። ማንን እየሰማ እግዚአብሔር ቃል አይደለም። ያውና እግዚአብሔር እያለ እግዚአብሔርም ይላል ያውና በከተማይቱ በኢየሩሳሌም መካከል እለፍ የሚለው ማን ነው? ይሄን እያለ ያለው በመካከሏም ስለተሰራው ማን ነው እያለ ያለው? ያውና ቆይ እየተማመነን እንድንል እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ አለው ሊልህ ነው። መጨረሻው ይሄን ሁሉ እየተናገረ ያለው እግዚአብሔር ነው። እለፍ አለው። በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎችም ግንባር ላይ ምልክት ጻፍ አለው። ማን ነው እያለ ያለው? እግዚአብሔር። እኔም እየሰማሁ ከማን ነው እየሰማ ያለው? ሕዝቅኤል ከእግዚአብሔር እየሰማ እኔም እየሰማሁ ሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ። ማን ነው እለፉ በላቸው ሲል የነበረው? እግዚአብሔር። ስለዚህ እለፉ፣ ግደሉም፣ አይናችሁም አይራራ፣ አትዘኑም። ከዚያ ምን አለ? ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ህፃናቶቹን፣ ሴቶችን ፈጽማችሁ ግደሉ። አስተምሮቱ በትህትና ሊሞላ ይገባል ብዬ አስባለሁ። ብዙ ሪፈር አድርጌያለሁ፣ ብዙ ነገር ፈልጌያለሁ። እኔ የእስልምናን የትህትና አስተምሮ ፈልጌ አጥቻለሁ። በፍጹም እኔ እስልምና ከትህትና አስተምሮ የራቀ ሆኖ አግኝቼዋለሁ። እውነት ለመናገር ለምሳሌ ከትህትና የራቀ መስሎ ይታያል። ለምሳሌ እኔ እስልምና ወይ አንድ የእስልምና ትምህርት አስተምሮ መምህሮች ወይ ከእስልምና ውጭ ያሉ አማኞችን ወይ አስገድዶ ወደ እምነቱ ለማስገባት ጥረት የማድረግ አሊያ ደግሞ እነሱን የማስወገድ አይነት ይዘት ያለው አስተምሮ ሲያስተምሩ ነው። ይሄ ልክ ነው ወይ? ተሳስተሃል። እንደውም በሃይማኖት ማስገደድ ብዙ መረጃ ማቅረብ እችላለሁ። ታመጣውን አንቀጽ ሁሉ አየዋለሁ፣ ችግር የለውም። ጽድቅን የሚያደርግ የእግዚአብሔር ልጅ ይባላል። ኃጢአትን የሚያደርግ ደግሞ የዲያብሎስ ልጅ ይባላል። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 42 እና 43 ላይ አካባቢ ምን ይላቸዋል? ከአይሁዶች ጋር እያወራ እናንተ ግን የአባታችሁን የዲያብሎስን ስራ ትሰራላችሁ አላቸው። እርሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበርና አላቸው። አየህ አይደለ? አባታችሁ ብሎ የገለጸው ማንን ነው? ዲያብሎስ። የዲያብሎስ ልጅ ያስባላቸው ምንድን ነው? ኃጢአትን ስለሚያደርጉ። በዚሁ አንጻር ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል ጊዜ ጽድቅን በማድረጉ የእግዚአብሔርን ትእዛዝ በመፈጸሙ ምክንያት ነው። ያታችኋል። ጽድቅን ያደርጋል እርሱ ጻድቅ ነውና እግዚአብሔር ልጅ ተባለ። ለዚህም ነው ማርቆስ ወንጌል ላይ እና ሉቃስ ወንጌል ላይ ያ የሰቀለውም የመቶ አለቃው አካል ምን አለ ይላል? መጨረሻ ላይ አንደኛው ወንጌል ላይ በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ያኛው ወንጌል ላይ ራሱ ያ መቶ አለቃው ምን አለ ይላል? በእውነትም ይህ ሰው ጻድቅ ነበር አለ ይላል። አያችሁ፣ መጽሐፍ ቅዱስን ይፈተዋል። ስለዚህ ያ መቶ አለቃ ምን አለ ሄደን ብናይ አንደኛው ጻድቅ ነው ብሎ ተናገረ፣ ሌላኛው የእግዚአብሔር ልጅ ነው አለ። አንዱ ሌላውን የሚተረጉም ነው። ስለዚህ የእግዚአብሔር ልጅ ሲባል እግዚአብሔር ያዘዘውን ትእዛዝ የሚፈጽም ጻድቅ ነው ማለት ነው። የዲያብሎስ ልጅ ሲባል የዲያብሎስን ፍላጎትና ዓላማ የሚፈጽም ኃጢአትን የሚያደርግ አካል ማለት ነው። ኢየሱስ ክርስቶስን ለመግደል ማሰብ የዲያብሎስ ሀሳብ ነበረ ይታቸዋል እንጂ የአምላክ ሀሳብ አይደለም ኢየሱስ ክርስቶስ። ለዚያም ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ወኢብራሂም ለም የፍዐል ዛሊከ አበደን አላቸው። እናንተ ግን እኔን ልትገድሉኝ ትፈልጋላችሁ አላቸው አይሁዶችን። እኔን ልትገድሉኝ ትፈልጋላችሁ፣ እኔ ግን ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ። አብርሃም እንዲህ አላደረገም ተው እያለ እየገሰጻቸው ነው። እርሱን ለመግደል ማሰባቸውን እናንተ ልትገድሉ ትፈልጋላችሁ አለ። ወረድ ብሎ እናንተ የዲያብሎስን ዓላማ ትፈጽማላችሁ አላቸው። ክርስቶስ ካልሞተ ብሎ የሚያንትን ያለው ይህን ነገር ያሴረው ዲያብሎስ ነው። እስከ መጨረሻው አስገርፎ ያስገደለው ማን ነው? ዲያብሎስ ነው። ክርስቶስ መሞት አለበት ብሎ የሚያስበው ዲያብሎስ እንጂ ሌላ ማንም አይደለም። ለዚያም ነው ኢየሱስ ክርስቶስ ሐዋርያቶችን ማነው እንትኖችን አይሁዶችን እናንተ ግን የእግዚአብሔርን ፍላጎት ማድረግ ማነው የዲያብሎስን ፍላጎት ማድረግ ትፈልጋላችሁ። የዲያብሎስን ፍላጎት ምንድነው እነሱ የፈለጉት ከተባለ ክርስቶስን መግደል። ኢየሱስ ካልሞተ የሚለው ዲያብሎስ ነው። በፍጹም የክርስቶስ ወዳጅ እንደዚህ አይልም። ማንኛውም ይሄ ይመስላል። እዚህ ጋር ምን አለ መሰለህ፣ እኔ አሁን ማነሳለ ጥያቄ እዚህ ጋር ያለውን ብዥታ አሁን በዚህ በሚኒስትር ሚዲያዎች እና በሌላ ምናምን እኛ የምንሰማው ስለ አይሁድ እንትን የሚለውና እኛ እዚህ ጋር ለምሳሌ አሁን ጎንደር በነበርኩበት ሰዓት የነበረ አይሁድ እምነት የሚያስተምሩ አባቶች የነበሩት አንድ ጎንደር ኤምባሲ አካባቢ ነው። የእስራኤል ኤምባሲ አለ፣ እዛ ውስጥ ነው የምታስተምረው አንድ የምታገኘው ስለ አይሁድ እምነት። እዚያ ሀገር የሚያስተምሩትና
አሁን የሚባለው ስለ አይሁድ እምነት የሚባለው ፈጽሞ የተለያየ ነው። እውነት ለመናገር እዛ ጋር የምንማረው ከክርስትና እምነት ጋር የተገናኘ ነገር አይነት እንዳለው ነው። ገብቶሃል? ግን አሁን ለምሳሌ እዚህ ጋር በጣም ለምሳሌ አክራሪዎች አሉ፣ አክራሪ አይሁዶች አሉ። ለምሳሌ እውነት ለመናገር እዛ ውስጥ ያሉ ልክ እኛ ኢትዮጵያውያን ሆነው አክራሪ አይሁዶች አሉ። ክርስትና ጋር በጣም የተለያዩ የተራራቅ አስተምሮ የሚያስተምሩ ግን ጊዜ እንትን ለማለት ማለት ነው። ስለ ጎንደር ላይ ስላሉት አይሁዶች ሆና ሌላ ጊዜ ትነግረናለህ። ጥያቄ ካለ ይሄ ነገር መጽሐፉ የለም። በእርግጥ ኦሪት መጽሐፍ የለም። የተወሰነች ትንሽ የአጀንዳ ወይ ደግሞ ጽፈው ወይ ደግሞ አገኘ ነው ምናምን ብለው የሚመጡ የሚያስተምሩት ግን ማለት የክርስትና አንድ አካል እንደሆነ አሁን ለምሳሌ እንደሚባለው አሁን እዚህ ጋር ኦሪትና ማለት አይሁድ እምነትና ክርስትና እምነት እንደ ጽንፍ በጣም የተለያየ ምናምን እንዳልሆነ የተማርኩት እኔ በግሌ። አሁን ላይ ደግሞ እዚህ ጋር የምሰማው ብዙ እስራኤል ያሉ ጓደኞችም እንደሚነግሩኝ እንደሚያስተምሩኝ ጭራሽ ማለት በጣም የተቀራረበ እንደሆነ እዛ ጋር ራሱ አብሮ የሃይማኖት በዓላቶች እንኳን አንድ አይነት እንደሆኑ ምንም የሚለያቸው ነገር እንደሌለ ልዩነቱ አሁን ምንድነው የኒውና የኦልድ ቴስታመንት የሚባለው እሱ ብቻ እንደሆነ ልዩነቱ አድርግተው የሚነግሩ ማለት እኔ እየሰማሁ ያለሁት ለምሳሌ አሁን እስራኤል አይደለም ያለሁት እኔ ኒውዚላንድ ነው ያለሁት። አሁን በደንብ ሳላስብ ሳላጠና ነው የሄድኩት ወደዛ ማለት በአጋጣሚ በህይወት አጋጣሚ ነው ወደዛ የሄድኩት በይዘወይ እና ግን ልዩነቱ የኒውና የኦልድ ቴስታመንት እንደሆነ ብቻ ነው እየነገሩኝ ያሉት። ስለዚህ አሁን አንተ እንዳንድ የሃይማኖት መምህር እንዳንድ ብዙ የሃይማኖት አስተምሮቶችን ሪፈር እንዳደረገ ሰው ምንድን ነው አሁን ለምሳሌ ያለ በልዩነቱ አንጻር የምትነግረኝ? እሱ ነው ለማወቅ የፈለጉት ከክርስትናና ከአይሁድነት ብቻ። ሁለቱም ስህተት ላይ ነው ያሉት። ሁለቱም ስህተት ላይ ነው ያሉት። ትክክለኛው አምላክ በነቢያት በኩል የደነገገው ሃይማኖት ኢስላም ነው። እንደ ሃይማኖት የተነሳው ኢስላም ነው። አምላክ አይሁድ የሚባልን እምነት አልደነገገም። ሲጀምር የይሁዳ ከሚባል አካል ከያዕቆብ ልጅ ከዚያ የዘር ሐረግ የተነሳ ስያሜ እንጂ የሃይማኖት ስም አይደለም። ልክ እንዲሁ ደግሞ ክርስትና የሚባለውም ሃይማኖት መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትና የሚል ቃል ራሱ የለም። ክርስትና የሚል ቃል የለም። ነገር ግን ክርስቲያን የሚሉ ቃላቶችን ታገኛላችሁ። አንዲትም ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም፣ ወይንም ክርስትናን ሃይማኖት ተከተሉ ብሎ አላዘዘም በነቢያት በኩል ታቻል። ልክ እንዲሁ አንድም ነቢይ ከነቢያቶች መካከል ክርስትናን ሃይማኖት ተከተሉ ያለ የለም፣ ወይንም ክርስቲያን ሆኖ ያለ ነቢይ የለም፣ ወይንም እንደሆነ ክርስቲያን ነኝ ብሎ የገለጸ አንድም የለም። አለቀ። ስለዚህ ሁለቱም ሃይማኖቶች አያጸድቃቸውም መጽሐፍ ቅዱስ። ወደ ኢስላም ላይ ግን ብትመጣ ነቢያቶች መንገዳቸው ምን ነበር? አምላክ የትኛውን ሃይማኖት ነው ያዘዘው? ነቢያቶች የትኛውን ሃይማኖት ነው ያዘዙት ለሚለው ጥያቄ ኢስላም ላይ ብቻ ነው የምታገኙት። አምላክ አላህ ቃል በቃል ሙስሊሞች ሁኑ እያለ ያዘናል። ወላ ተሙቱነ ኢላ አንቱም ሙስሊሙን ይላል ሱራ አሊ ኢምራን ላይ። ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። ኢነ ዲነ ዒንደ ላህ ልእስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቆይ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። ነቢያቶችም ሲሰብኩት እናያለን። ያዕቆብ ለልጆቹ ምን አለ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ አንቱም ሙስሊሙን አለ። ልጆቼ ሆይ አለ ያዕቆብ፣ እነሆ ጌታቸው አምላካቸው አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ሙስሊሞቹ ናቸው እንጂ እንዳትሞቱ አላቸው ይላል። ያው ኢስላምን ሰብከዋል ነቢያቶች። ሌሎች ደግሞ ልክ እንዲሁ ነቢያቶች እኔ ሙስሊም ነኝ እያሉ ቃል በቃል ይናገራሉ። ኖሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን አለ፣ ሙስሊም አድርገህ ግደለኝ አለ። የሙሴ ህዝቦች ምን አሉ? ረበና አፍሪግ ዓለይና ሰብረን ወተወፈና ሙስሊሚን አሉ፣ ጌታችን አላህ ሆይ ሙስሊሞች አድርገህ ግደልን አሉ። ሐዋርያቶች ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀዱ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች ይላል። ስለዚህ አምላክ ራሱ እንደደነገገው ይህን ሃይማኖት ይነግረናል። አምላክ ሙስሊሞች ሁኑ ብሎ አዞናል። ነቢያቶች ሙስሊሞች ሁኑ እያሉ ህዝቦቻቸውን አዘዋል። ነቢያቶች እኔ ሙስሊም ነኝ እያሉ ተናግረዋል። ይላቸዋል። ይህ ከሆነ
እነዚህ እምነቶች አይሁድም እምነት ወይንም ደግሞ ክርስትና እምነት መጽሐፍ ቅዱስ ላይ አምላክና ነብያቶች አዘውበታል ወይ? አላዘዙበትም በፍጹም። ይሄ ነው። እሺ እኔ አሁን እሺ እንደዛ ከሆነ ለምሳሌ አሁን እስልምና ትክክለኛው እምነት ከሆነ በእኔ እምነት አንድ እምነት እንደው አስተምሮቱ በትህትና ሊሞላ ይገባል ብዬ አስባለሁ። ብዙ ሪፈር አድርጌያለሁ፣ ብዙ ነገር ፈልጌያለሁ። እኔ የእስልምናን የትህትና አስተምሮ ፈልጌ አጥቻለሁ። በፍጹም በፍጹም እኔ እስልምና ከትህትና አስተምሮ የራቀ ሆኖ አግኝቼዋለሁ። እውነት ለመናገር ለምሳሌ ከትህትና የራቀ መስሎ የታየ ለምሳሌ እኔ እስልምና ወይ አንድ የእስልምና ትምህርት አስተምሮ መምህሮች ወይ ከእስልምና ውጭ ያሉ አማኞችን ወይ አስገድዶ ወደ እምነቱ ለማስገባት ጥረት የማድረግ አሊያ ደግሞ እነሱን የማስወገድ አይነት ይዘት ያለው አስተምሮ ሲያስተምሮ ነው። ይሄ ልክ ነው ወይ? ተሳስተሃል። እንዳውም በሃይማኖት ማስገደድ እኔ ብዙ መረጃ ማቅረብ እችላለሁ። ታመጣዋለህ፣ የምታመጣውን አንቀጽ ሁሉ አየዋለሁ፣ ችግር የለውም። ግን አሁን ያልከው ምንድነው? ሃይማኖትን ሌሎችን አስገድዶ የማስገባት መንገድ አለው እስልምና አልክ። ተዋሽተሃል። አላህ ቃል በቃል በቁርአን ላይ ያሳያለሁ ላ ኢክራሀ ፊዲን ያለው በሃይማኖት ማስገደድ የለም ማለት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ክርስቲያን ሰው መጥቶ እስልምናን ይቀበላል። እንዴት እንደወረደ አንቀጽ ራሱ ማለት ነው። ከተቀበለ በኋላ ቤተሰቦችን ሁሉ እየጎተተ ይዞ መጣ። መስለም አለባቸው ግዴታ፣ ትክክለኛ መንገድ ኢስላም ነውና አላቸው። ወዲያው አላህ ቁርአን አወረደ። ላ ኢክራሀ ፊዲን በለው ሙሐመድ፣ ይሄን ሰው ይወታችኋል። በሃይማኖት ማስገደድ የለም በለው። አስገድዶ ማስለም አይቻልም። አላህ ራሱ ይከለክላል፣ አስገድዳቸው እንዳታሰልሙ ብሎ። ላ ኢክራሀ ፊዲን በሃይማኖት ማስገደድ የለም ማለት። ቀድ ተበየነ ሩሽዱ ሚነል ገይ። ታዲያ እንዴት ነው ሰዎች መስለም ያለባቸው ከተባለ በትምህርት እንደሆነ ቀጥሎ ይገልጻል። አስተምራቸው ከወደዱና ከሰለሙ እሰየው፣ ካልሆነ ግን ማስገደድ አትችሉም ብሎ አላህ ቃል በቃል ይናገራል። ቀድ ተበየነ ሩሽዱ ሚነል ገይ አለ አላህ ቀጥሎ። ቅኑ መንገድ ከጥመቱ መንገድ በእርግጥም ተገልጿል አለ። በእርግጥም ተገልጿል። ስለዚህ ያንን መርምረው ነው የሚሰልሙት። ፈመን የክፍር ቢጣጉት ወዩእሚን ቢላሂ ፈቀድ ኢስተምሰከ ቢልዑርወቲ ልውስቃ። አሁን ምን አለ መሰለህ፣ ይቅርታ አድርግልኝ ላቋርጥ ነው። አሁን ለምሳሌ እኔ በክርስትናም ይሁን በአይሁድ እምነት ወይም ደግሞ በሌላ እምነት ስለሌላ አማኞች ሲወራ ወይም ትምህርት ሲሰጥ ትምህርት ላይ እነሱ የእግዚአብሔር ልጆች ናቸው፣ ሌላ አማኝም ቢሆን ሁሉም ሰው የእግዚአብሔር ልጅ ነው ተብሎ ነው የሚታመነውም ትምህርትም እንትን የሚለው። በእስልምና ግን አንድም ሰው እኔ በእስልምና አንድም ሰው አንድን ክርስቲያን የአላህ ልጆች ናቸው ከሌላ ሊገድ ሊደረግላቸው ይገባል ብላችሁ ስታስተምሩ አላየሁም። ከህሊና ከእንትን ምንድን ነው ያልከው? መጀመር ከእዝነቱን ጀምር እንጂ። ስለዚህ በእምነት ማስገደድ የለም። እግዚአብሔር ግን በጣም የሚያሳዝነው ህፃናቶችን ግደሏቸው እንዳለ ታውቃለህ። ከዚህ የበለጠ ጭካኔ ያለ እዚህ ምድር ላይ በህፃናት ላይ ህግ የሚያወጣ ህፃናቶችን ግደሏቸው ይላል እግዚአብሔር። ብላቴናዎችንም ግደሏቸው ይላል እግዚአብሔር። ልክ እንዲሁ ሴቶችንም መጽሐፍ ቅዱስ ላይ ቆይ ላሳየና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እንዳሉ ደግሞ አሳይሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ይላሉ። እግዚአብሔር ምን ይላል? አደራ ሴቶችን ግደሏቸው፣ ህፃናትን ግደሉ፣ ሽማግሌን ግደሏቸው ይላል። ያ መጽሐፍ ቅዱስ ላይ ያሳየ እስኪ 9:6 ያው እና ምን ይላል? ቁጥር 6 ላይ ሽማግሌውን፣ ጎበዙን፣ ቆንጆይቱንም፣ ህፃናቶቹን፣ ሴቶችን ፈጽማችሁ ምን አድርጉ ይላል። እዚህ ጋር አንብባት ጭንቃል ከመጀመሪያው ጀምሮ አንብቦ እስኪ ከመጀመሪያው ምንም አይቀየው ወርታች አድርገው ነው ችግር የለውም። እርሱም እሺ አንብቦሱ አንብቦ ያው ምዕራፍ 9 ይላል። እሺ እርሱም እያንዳንዳቸው የሚያጠፋ መሳሪያን በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። ማን መጀመሪያ አረፍተ ነገሩ አሁን እዚህ ጋር ጀምሮ ነው የመጣው። ኦልሬዲ ችግር የለውም። እሺ እነሆም እያንዳንዳቸው አጥፊውን መሳሪያ በእጃቸው ይዘው
6 ሰዎችን ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የከፍታ ነው የሚል የበፍታ ልብስ የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነርሱም ገብተው በእነሱ በሰማይ አጠገብ ቆሙ። የእስራኤል አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በከፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ ኢየሩሳሌም መካከል እልፍ በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎች እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዓይናችሁም አይራራ፣ አትዘኑ። ጉድ ማንን እየሰማ? እግዚአብሔር ቃል አይደለም። ያውና እግዚአብሔር እያለ እግዚአብሔርም ይላል ያውና በከተማይቱ በኢየሩሳሌም መካከል እለፍ የሚለው ማን ነው? ይሄን እያለ ያለው በመካከሏም ስለተሰራው ማን ነው እያለ ያለው? ያውና ቆይ እየተማመነን እንድንል እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ አለው ሊልህ ነው መጨረሻውን። ይሄን ሁሉ እየተናገረ ያለው እግዚአብሔር ነው። እለፍ አለው። በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎችም ግንባር ላይ ምልክት ጻፍ አለው። ማን ነው እያለ ያለው? እግዚአብሔር። እኔም እየሰማሁ ከማን ነው እየሰማ ያለው? ሕዝቅኤል ከእግዚአብሔር እየሰማ እኔም እየሰማሁ ሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ። ማን ነው እለፉ በላቸው ሲል የነበረው? እግዚአብሔር። ስለዚህ እለፉ፣ ግደሉም፣ ዓይናችሁም አይራራ፣ አትዘኑም። ከዚያ ምን አለ? ሽማግሌውንና ጎበዙን፣ ቆንጆይቱንም፣ ሕፃናቶቹን፣ ሴቶቹን ፈጽማችሁ ግደሉ። ነገር ግን እያለ ይናገራል። ተመልከቱ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱ አንጻር ባሉ ሽማግሌዎች ጀምሩ። አያርለ ስለዚህ ሕፃናቶችን፣ ሴቶችን፣ ሕፃናቶችን ሽማግሌ ግደሉ እያለ አሁን ለምሳሌ ይሄ ልጨምርልህ። የሰራዊት ጌታ እግዚአብሔር ያው ምን ይላል እዚህ ቦታ ላይ? ከአንድ ጀምረን እናንብበው አይደለ? ከሁለት ነበር ላነብልህ ያልኩት። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። ማን የላከው? እግዚአብሔር። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። ማንን ነው የሚበቀለው? ተመልከቱ። ሕፃናቶችን ግደሉ ሊል ነው። በቀሉን የሚያሳየው እግዚአብሔር በሕፃናት ላይ ነው። ተመልከቱ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሴቶችና ሕፃናቶችን አይወድም እግዚአብሔር፣ ግደሏቸው ይላል። ጭራሽ በበሬ ላይ ሕግ አወጣ እግዚአብሔር። በሬን ግደሉት አለ። በሬ አይደለም በጣም የሚያሳዝነው፣ ምስኪኑ አህያን ግደሉት ብሎ ሕግ አውጥቷል። ለምሳሌ እኔ አሁን ይሄን በህይወቴ ለመጀመሪያ ጊዜ ነው ሳነበውም ሳየውም ለመጀመሪያ ጊዜ። አንተ ይሄን አሁን ሙሉንም ትርጓሜውን ሙሉን ልታውቀው ትችላለህ፣ የሃይማኖት መምህር እስከሆንክ ድረስ ግዴታም ስላለብህ ማለት ነው። በታሪክ ግን በህይወቴ ግን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ የትኛውም አስተምሮ ይሄን አስተምሮ ሲያስተምሩና ይሄን ቆሞ ሲሰብኩ ሰምቼ አላውቅም። እውነት ለመናገር አይነግሯቸውም። ትክክል መሰከርክ። ወላሂ ምንድን ነው የሚሏቸው መሰለህ? ባዶ መፈክር እግዚአብሔር ፍቅር ነው፣ ፍቅሩንም ራሱን ምንድነው ሙቶልን በዚህ አሳየን ምናምን ብለው ይሸውላቸዋል ጭንቅላታቸው። ታዲያ እኔ በአንጻሩ ግን የእስልምና አስተምሮች የእስልምና ለምሳሌ እነሱ እውቅና ይኖራቸው አይኖራቸው እውቀቱም ይኖራቸው አይኖራቸው ማውቀው ታሪክ የለም ግን በጣም ለጆሮ የሚዘገንን አስተምሮቶች ወጡ ሲያስተምሩ እንሰማለን። ይሄ የምትክደው አይደለም መቼም። ምክንያቱም ግን ይህ ተገቢ ነው። አሁን ለምሳሌ ይመደብ አትሊስት በግልጽ ወጥቷል። አሁን መቼም መጽሐፍ ቅዱስ ቁርአን ላይ የሌለውን ነገር አይደለም እነሱ የሚናገሩት። እንደዚህ ተብሏል። አትሊስት ለመደበቅ እንኳን የተሞከረ ነገር የለም። ቅድም ለናሙናነት ያክል ለምሳሌ ከተናገርከው መካከል ውሸታም እንደሆኑ እያንዳንዱን ቃል እየተከታተልኩ አስረዳሃለሁ። ደስ ያለ ነጥብ ማንሳት ትችላለህ በኢስላም ላይ።
ቅድም ምን አንስተህ ነበር? እስልምና ሰዎችን አስገድዳችሁ አስልሙ ይላል አልክ። ስህተት ነው። ቃል በቃል አላህ በሃይማኖት ማስገደድ የለም ብሎ ተናግሯል አልኩ። ገብቶሃል አይደለ? ሁለተኛ የሌሎች ከሃዲያኖችን ሄዳችሁ ግደሏቸው ይላል አልክ። ላ በፍጹም ይሄን አይልም። አምላክ አላህ ሱብሓነሁ ወተዓላ ሊጋደሏችሁ የመጡ ሰላምን አንፈልግም መጋደል ነው የሚፈልገው ያሉ የሌላ እምነት ተከታዮችን እነዚያን ብቻ ነው ተጋደሏቸው ያለው። ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም አለ አምላካችን አላህ። እነዚያ በሃይማኖታቸው የሚጋደሏቸውን ተጋደሏቸው አለ። ያልተጋደሉንስ ጫፋቸውን አንነካም። ጥፋትን አደርጋለሁ የሚልን አካል መዋጋት ሰላምን ከማስፈን እንደሆነ ልታውቁ ይገባል። ለምሳሌ የአንድ ሀገር መንግስት አለ፣ ወታደሮች አሉት አይደለ? ለምንድን ነው እነዚህን ወታደር ያስቀምጣቸው? በሀገሪቱ ላይ ወሰን አልፋለሁኝ እዋጋለሁ እጋደላለሁ የሚልን አካል ይከላከሉ ዘንድ ነው። እነዚህ ወታደሮች ታዲያ ምንድን ናቸው ከተባለ ሰላም አስጠባቂዎች ናቸው፣ እየተጋደሉ ማለት ነው። ገብቷል? ምን አይነትን ሰው ነው ግን የሚጋደሉት? ሰላምን አንፈልግም ብሎ የሚጋደልን አካል። ገብቷል አይደል? ኢስላም ያለው ይሄ ነው። በኢስላም ያለው ሰላምን አልፈልግም እኔ መጋደል ነው የምፈልግ ያለን ሰው ነው። ገብቷቸዋል? የማይጋደልንስ ጫፉን እንዳትነኩት ብሏል። እንዳውም አብሏቸው፣ አጠጧቸው፣ አልብሷቸው ከኔ ዘንድ ውዴታን ትጎናጸፋላችሁ ብሏል። አላህ ቃል በቃል በቁርአን ላይ ሲናገር ይላል ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ወላ ተዕተዱ ኢነላሃ ላ ዩሒቡል ሙዕተዲን አለ። እነዚያን የሚጋደሏቸውን በእምነታቸው ምክንያት እነርሱን ብቻ ተጋደሏቸው፣ ከእነርሱ ሌላ ወሰን እንዳታልፉ አለ። ወሰን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውምና አለ። ስለዚህ ሊዋጋ ሰይፍ መዞ ስለመጣ አካል እንጂ ተጋደለው የሚለው አንቀጽ እንዳለ ሰላማዊ የሆነን አካል ጫፉን እንዳትነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላማዊ የሆነን አካል የገደለ ሙስሊም የገነትን ሽታ አያገኝም ብለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከሙስሊሞች ጋር ቃል ኪዳን ያለው ሰላማዊ የሆነ የሌላን እምነት ተከታይ የገደለ ሰው የጀነትን ሽታ አያገኝም አሉ። የጀነት ሽታ ከሰባ እርምጃ በላይ ትገኛለች እያሉ ነቢ ሰለላሁ ዐለይሂ ወሰለም ወይም ከሰባ ዓመት በላይ ትገኛለች እያሉ ተናገሩ። ስለዚህ ሰላማዊ የሆነ ሰው መጉዳት አይቻልም። አላህ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉላችሁ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። ከዚህ ምን ትረዳላችሁ? ሰላምን ሰባኪ እንደሆነ ኢስላም ገብታችኋል አይደለ? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሁኑ አለ። ሰላም ነው የሚፈልገው ኢስላም። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልም ፈጅአ እስልምና ምን ይላል? አላህ ስብሐነሁ ወተዓላ ፈመስተቃ ምን ይላል? ሱረቱል አንፋል ላይ ወኢን ጀነሑ ሊሰልም ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሀታ ሊጋደሉ የመጡትን አካል ማለት ነው። ሊጋደሉ መጥተው ለእርቅ ከወረዱ እናንተም ለእርቅ ውረዱ አለ። እየተጋደሏችሁ ራሱ የዛኔ ከራሳቸው ተከላክላቸው በምትጋደሏቸው ጊዜ ከደከሙና ካቋረጡ አትግደሏቸው፣ ተዋቸው አለ አላህ። ተዋቸው፣ አትግደሏቸው አለ። ይማረካሉ። ከዚያ በኋላ ምርኮኞችን ከፈለጋቸው ፍቷቸው፣ ከፈለጋቸው ሌላ መንገዶችን አስቀመጠ። ምርኮኛ ከሆኑ ደግሞ ጫፋቸው እንዳትነኩ አብሏቸው፣ አጠጧቸው አለ። ሀታ ሊጋደሉ የመጡን አካሎች ወዩጥዕሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ ምርኮኛን ያበላሉ የጀነት ሰዎች እያለ እንዳውም ምርኮኛን አብሉ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ፍኩል አሲር አሉ። የታሰሩን እስረኞች ፍቷቸው እያሉ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥል በይሄ በህብረት ነው። በተናጥል ደግሞ እርሳቸው ያደረጉትን ምን አይነት አዛኝ እንደሆኑ ለተማረኩ ጠላቶች ላሳይህ። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጦርነት ላይ ከጦርነቱ ውጭ በሆነበት ጊዜ በዛው በስፍራው ከሆነች ዛፍ ስር ተጠልለዋል፣ ተኝተዋል። ከሆነች ዛፍ ስር ተጠልለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የሆነ ሰው መጣና ምን አደረገ? በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰይፉን መዘዘና እርሳቸው ተኝተዋል። ጠላት ነው፣ ከሃዲያኑ። ያ ከሃዲ ምን አደረገ? ያንን ሰይፍ መዘዘና መን የምነዑከ ሚኒ ያ ሙሐመድ አላቸው። ሙሐመድ ከላያቸው ላይ ቆሟል። መን የምነዑከ ሚኒ ያ ሙሐመድ አላቸው። ማን ነው ከኔ የሚጠብቅህ ዛሬ? ማን አላህ አሉት። አላህ ነው አሉት።
ወዲያው ሰውየው እጁ ተንቀጠቀጠና ሰይፉ ከእጁ ላይ ወደቀ። ይሄ ከተአምራቶቻቸው መካከል ነው። ተአምር ብሎ ማለት ከሰው ልማድ እና ህግ ወጣ ያለ ስራ ነው። ወዲያው የአላህን ስም በጠሩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እርዳታውን ላከላቸው። እርሱም በዚህ በጠላት ልብ ውስጥ ሽብርን መጣልና እንዲርበተበት ማድረግ። ወዲያው አላህ ባሉ ጊዜ ሰይፉ ወደቀ። ወዲያ ሰውየውን ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና መን የምነዑከ ሚኒ፣ ከዚያ ሰውየው ተማጸናቸው። ኩን ኸይረ አኺዝ ያ ሙሐመድ አላቸው። ሙሐመድ ሆይ ማርከውታል እና ከማራኪዎች ደግሞ መልካም አለ፣ መጥፎ አለ። መጥፎ ከሆነ ልገለ የመጣን ሊገል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እንደዚህ ሲል ጊዜ ምንም አላደረጉት። ሊገላቸው የመጣን አካል በይቅርታ እንደላኩ ላሳየህ ነው። ገብቶሃል አይደለ? ማን ነው ከኔ የሚከላከልልህ ሲሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኩን ኸይረ አኺዝ፣ ጥሩ ያዥ ወይንም ጥሩ ማራኪ ሁን እለፈኝ እያላቸው ነው በሌላ ቋንቋ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው ተዉት። ነገር ግን ሌላ ያለበትን ትልቅ ችግር ክህደት እንዳላወቁ፣ ያ ማለት በአላህ ስብሐነሁ ወተዓላ ያምነው ከሃዲ ነው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም አዘኑለት፣ ወደ እስላም ጠሩት። ቁል ላ ኢላሃ ኢለላህ አሉት። ከአንዱ አላህ በስተቀር በእውነት የሚመለክ አምላክ የለም ብለህ እመን አሉት። ዳዕዋ አደረጉለት። እሺ ባያምን ሊገሉት ነው ነቢ ሰለላሁ ዐለይሂ ወሰለም? ላ አልገደሉትም። እኔ አላምንም አለ ሰውየው። አልገደሉትም፣ እኔ አላምንም አሁን አላቸው። ግን አንድ ነገር ቃል እገባልሃለሁ ሙሐመድ አላቸው። ላ ኡቃቲሉከ ወአነ ፊ ሱፉፊ ልአዕዳእ፣ እኔ በጠላት መስመር ላይ ሁኜ አንተን በፍጹም ላልዋጋህ ቃል እገባለሁኝ አላቸው። እዚህ በኋላ ጅሃድ ታዲያ ምንድን ነው ትርጉሙ? ጅሃድ ማለት ጅሃድን ንገረኝ ታዲያ። እመጣለሁ። እዚያ ይህን ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን ሳይነኩት ለቀቁት። ምን ያክል ሩህሩህና አዛኝ የሆኑ ነቢይ መሆናቸውን ከዚህ ተረዳላቸው። ሊገላቸው የመጡን አካሎች በፍቅራቸው ማርከው የሚመልሱ ናቸው። እመልስልሃለሁ ጅሃድ ማለት ምን ማለት እንደሆነ አንድ ብቻ ልጨምርልህ። በዚሁ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቤታቸው ናቸው፣ ትውልድን እያስተማሩ በመስጅዳቸው ውስጥ ናቸው። የሆነ ሰው ሰይፉን መዞ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ይመጣል፣ እርሳቸውን ለመግደል መዞ ሰይፉን ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሳይደርስ በፊት ሰሓቦች መንገድ ላይ ያገኙታል። ደም ለብሷል ሰውየው፣ ሰይፉን መዞ እየመጣ ሰሓቦች ጠጋሉና ወዴት ነህ አሉት። ሊአቅቱለ ሙሐመደን ወረይሐ ናስ አለ። ሙሐመድን ገድዬ ሰዎችን ላሳርፋቸው ነው አለ። ሰሓቦች በዚህ ጊዜ ቶሎ ቀደሙትና ያዙት፣ ማረኩት። ወዲያው ከማረኩት በኋላ ከነ ሰይፉ ወስደው ለነቢ ሰለላሁ ዐለይሂ ወሰለም አስረከቧቸው። አንቱ የአላህ መልእክተኛ ሆይ ይህ ሰው በመንገድ ላይ ሲመጣ አገኘ ነው ሰይፉን መዞ። ከዚያ ወዴት ነህ ስንለው ጊዜ እርሶን ሙሐመድን ልገድልና ሰዎችን ላሳረፍ ነው ብሏልና እርሶ ላይ ግድያ ፍለጋ መጥቷልና ዋጋውን ይሰጥ፣ ምን እናድርገው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ጫፉን እንዳትነኩት ነው ያሉት። ስለኛ ሳያውቅ ነውና የጠላን እኛን እንዲያውቀን እናደርገዋለን፣ እንዳትነኩት አሉ። ከዚያ ምን አደረጉ? ከመስጅዱ ኮርነር በአንድ ኮርነር ላይ ፍራሽን አንጠፉለት አሉ። አነጠፉለት። በዚያ ቦታ ላይ ያስቀምጡትና እኛን ይመልከት የእኛን ትምህርትንም ይስማሉ። ምክንያቱም ሰውየው ሳያያቸው ነው ሳያነብ ነው ስለ እርሳቸው የጠላቸው። ልክ እንደ ዛሬው ክርስቲያን፣ የዛሬ ህዝበ ክርስቲያን የሚሞላለታል ጭንቅላቱ ላይ ሙሐመድ እንዲህ ነው ተብሎ ይነገረዋል። ቢያንስ እንኳ አያረጋግጥም። ለእርሳቸው መጥፎ ጥላቻ አሳድሮ በጭንቅላቱ ውስጥ እንዲካሄድ ነው የሚፈልገው። ልክ እንዲህ ያደርጉባቸው ነበር ነቢያችን በየጊዜያቸው ይወታቻለ። ከዚያ በኋላ ይህ ሰው በመስጅዱ በአንድ ጠርዝ ላይ እንዲቀመጡ ያደረጉ ነቢ ሰለላሁ ዐለይሂ ወሰለም ምግቡን እንዳታስቀሩበት አምጡለት አሉ። ለዚህ ለጠላት ሊገላቸው የመጣን አካል ማለት ነው። ከዚያ በኋላ ምግቡ ይመጣለታል። እዚያው ባለበት ሆኖ ይጠበቃል። ሰውየው ጫፋቸው እንዳይነካ ሰዎችን። እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን ሲገቡ ሲወጡ ሲያስተምሩ ይሰማ ነበረ። በዚያች ጊዜ ማለት ነው፣ በታሰረበት ጊዜ። መጨረሻውን ነቢ ሰለላሁ ዐለይሂ ወሰለም ከሳምንት በኋላ ምናምን ሄዱ። እንዴት ነህ አሉት። አሁን ወደ ቤትህ ልንለቅህ ነው፣ በሰላም ትሄዳለህ፣ አብሽር አሉት። ሙሐመድ አንድ ቃል ልንገርህ አላቸው። በምድር ላይ እንዳንተ የምጠላው ሰው የለኝም ነበር አላቸው። ዛሬ ግን እንዳንተ የወደድኩት ሰው የለኝም።
በምድር ላይ እንደ አንተ እምነት እንደ እስልምና የምጠላው የለኝም ነበር። ዛሬ ግን እንደ እስልምና እምነት የወደድኩት የለኝም። ወላሂ ከዚህ እስልምናን ሳልቀበል በነፃ ዝም ብለህ ወደ ቤቴ እንድትልከኝ አልፈቅድም አልፈልግም አለ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብሎ እዚያው ሰውየው ሸሃዳ ያዘ። እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ፣ እርሱም ትክክለኛ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ሊገላቸው የመጣን አካል በፍቅር ሸኙት። ሳያውቋቸው ጠሏቸው፣ ሳያዩቸው ጠሏቸው። ባወቋቸውና ባያቸው ጊዜ ግን ከማንም በላይ ወደዷቸው። ከማንም በላይ ማለት ነው። ገብቶሃል አይደል? ይህ ነው ጂሃድ ማለት ምን ማለት ነው ታዲያ ብለህ ጠይቃለህ አይደል? አሁንም የተናሳው ጠይቄያለሁ። አሁን ካስተማርኩ አንጻር አሁን ከነገርከኝ ታሪክ አንጻር እስልምና አይን ያክል እውነትን የተሞላ እምነት ነው። ነቢዮቹ፣ አስተማሪዎቹ በጠቅላላ በዚህ ደረጃ ትሁት ናቸው። እስልምናም ይህን ያክል ነው ካልከኝ ጅሃድ ታዲያ ምንድን ነው? ጅሃድ እንግዲህ ለኢአማኞች ነው የመጣው። ጅሃድ ሲጀመር ኢአማኞችን ነው ታርጌት አድርጎ የመጣው አይደለም። እሱን ጠይቀኝ፣ እኔ ያስረዳሃለሁ። ለኢአማኞች ብቻ ሳይሆን በአማኞች ምን ይመጣል። የሚገርም ጅሃድ ማለት ጀሃዳ ታገለ ከሚለው ቃል የመጣ ነው። ጂሃድ ትግል ይባላል። ትግል ብሎ ማለት ሊታገልህ የመጣን አካል የምታደርገው ከራስህ በመከላከል የምታደርገው ማጥቃት እርሱ ጂሃድ ይባላል። ገብታችኋል? ታዲያ ምን አይነት ሰዎችን ነው ለመጀመሪያ ጊዜ ጂሃድስ መቼ ተደነገገ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩበት ዘመን ጀምሮ ለ13 ዓመት ያክል ታግሰህ አስተምር ነበር የተባሉት። የሚገርማችሁ ታግሰህ አስተምር እየተገደሉባቸው ሰሓቦቻቸው አላህ ስብሐነሁ ወተዓላ ፈዕፉ ዐንሁም ወስፈሕ ይል ነበር። እለፋቸው፣ ይቅር በላቸው ሙሐመድ። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላዋተ ወዘካ፣ እጃችሁን አጣጥፋችሁ ሶላትን ስገዱ፣ ምጽዋትንም ለድሃዎች ስጡ፣ እንዳትዋጉ እያለ አላህ ይከለክላቸው ነበር። ለ13 ዓመት ያክል አማኞች እየተገደሉባቸው እርሳቸውንም እስከሚያሳዷቸው ድረስ ሰሓቦቻቸውን ሲገሉባቸው እኮ ነው ወደ ሀበሻ ምድር ተሳደዱ ሂዱ ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ይህ መገዳደልን ምናምን ፈርተው አይደለም እሱን፣ ነገር ግን ያ ነገር እንዳይሆን ለማለት ነው። ስለዚህ ለ13 ዓመት ታገሱ ነቢያችን ሰለላሁ ዐለይሂ ወሰለም መዲና እስካሳዷቸው ድረስ። ከዚያ በኋላ ጭራሽ ከሀገራቸው ማሳደዋቸው ጭራሽ መዲና ሂደው እንዋጋለን ብለው መጡ እነዚህ ሰዎች። በዚህ ጊዜ አላህ ስብሐነሁ ወተዓላ ኡዚነ ሊለዚነ ዩቃተሉነ ቢአንነሁም ዙሊሙ የሚለውን አንቀጽ አወረደ። ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉና እንዲዋጉ ተፈቀደላቸዋል። ስለዚህ ጂሃድ ብሎ ማለት ይሄ ነው። ሊያጠቃህ የመጣን አካል ከራስህ በመከላከል የምታደርገው ማጥቃት ጂሃድ ይባላል። ልክ ለምሳሌ ፖክስ ሊገጥመህ መጣ ሰውየው፣ አንተ የዛኔ በሰላም ተቀምጠሃል። የዛኔ ሊያጠቃህ የመጣን አካል ትከላከላለህ ከራስህ። ከዛም ይሄን ሰው ሊያጠቃህ እስከመጣ ድረስ አንተም ከራስህ እየተከላከል ታጠቃለህ። ይህ ነው ጂሃድ ብሎ ማለት ገብቶሃል? ምን አይነት አንዴ ከይቅርታ ጋር ስለዚህ አላህ ምን አይነት ሰዎችን ነው ተጋደሉ እያለ ያለው ወደሚለው ስንመጣ ጊዜ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን በእምነታችሁ ምክንያት የሚዋጓችሁን ተዋጓቸው አለ። ምንም ያደርጓችሁን የሚጋደሏችሁን የሚዋጓችሁን አለ። ይሄ ነው እየተናገረ ያለው። ይሄ ነገር ጂሃድ አንዴ ይሄ ነገር በኢአማኞች ላይ ብቻ ነው ስላልክ በአማኞችም ላይ ነው ጂሃድ። የሚገርምህ በአማኞችም ላይ ጂሃድ አለ። መቼ ምን አይነቶችን ወደሚለው እንምጣ። ወሰን አላፊ የሆኑ ሰላምን አንፈልግም ብለው መጋደል የሚፈልጉ አካሎችን አማኞችን ቢሆኑ ተጋደሏቸው፣ ጂሃድ አድርጓቸው ብሏል አላህ። አላህ በሱረቱል ሁጁራት ላይ ሲናገር ምን ይላል? ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፋአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን ይላል። ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ አለ። ሁለት የምእመናን ጭፍራዎች ቢጣሉ በመካከላቸው አስታርቁ። መጀመሪያ ለአምላክ አላህ አስታራቂዎችን ይወዳል። ወአስሊሑ ዛተ በይኒኩም ይላል። በመካከላችሁ መልካምን አድርጉ አስታርቁ እያለ አላህ ያዛል ብዙ ቦታ ላይ። ስለዚህ ሁለት የምእመናን ጭፍራዎች ቢጣሉ ሁለታቸውን አስታርቋቸው ይዟቸዋል አላህ ሱብሓነሁ ወተዓላ። ፈኢን በገት ኢሕዳሁማ ዐለል ኡኽራ፣ ነገር ግን አልታረቅም ብላ አንደኛዋ በሌላኛዋ ላይ ድንበር ብታልፍ ወሰን ብታልፍ ብትጋደል ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ፣ ያቺ ወሰን የምታልፈውን የምእመናን ጭፍራ ተጋደሏት አለ።
ወደ አላህ ትእዛዝ እስክትመለስና እስክትታረቅም ድረስ አለ። አየህ አይደለ? ስለዚህ ተጋደሉ የሚለው ለኢአማኞች ብቻ ሳይሆን አማኞችም ሆነው ወሰን እናልፋለን የሚሉ አካሎችን ስርዓት የምናስይዝበት መንገድ እሱ ጂሃድ ይባላል። አሁንም ከከሃዲያኖች ወሰን እናልፋለን ብለው እንጋደላለን፣ በቃ ካልተጋደልን ሰላምን አንፈልግም የሚሉ አካሎችን ስርዓት ማስያዣ መንገድ ጂሃድ ይባላል። ሌላ ነገር አይደለም። ጂሃድ ማለት ወሰን አላፊዎችን የእነርሱን ተንኮላቸውንና ሸራቸውን ተከላክለን ሰላማችንን የምናስጠብቅበት የሆነ መንገድ ነው። አላህ ይህን ከመቼ ጀምሮ ነው የደነገገው ወደሚለው እንምጣ። አሁን አምላክ አላህ ሱብሓነሁ ወተዓላ ጂሃድን የደነገገው መቼ ነው? ከዚያ በፊትስ ምን ነበር ወደሚለው እንምጣ። አምላካችን አላህ ሱብሓነሁ ወተዓላ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ከአዳም ጀምሮ እስከ ሙሳ ድረስ ጂሃድ የሚለውን አልደነገገም ነበር። ሌላ ምን ነበረው ታዲያ ለከሃዲያኖች መልሱ ከተባለ መቅሰፍት የሚባል ነገር ነበር። አንድ ነቢይ ዳዕዋ ያደርጋል፣ ወደ ህዝቦቹ ሄዱ ያስተምራል። አንቀበልም ካሉ እነዚህ አካሎች ጭራሽ በዚያ በነቢይ ላይ ወሰን እናልፋለን እንገላለን ብለው ድንበር ሲያልፉ ጊዜ የዛን አላህ ሱብሓነሁ ወተዓላ ሄድ ነቢይ ሂድና ጂሃድ አድርግ አይላቸውም ነበር። ያን ነቢይ ወይ ኑህ ዓለይሂ ሰላም ለምሳሌ እንደዚህ ያለ አንቀበልም ባሉ ጊዜ በቃ ህዝብህን በመርከብ ላይ ስራና ውሰድ ሂድ አለው። ከዚያ አላህ ሱብሓነሁ ወተዓላ እነዚያን ቀሰፋቸው። አያርም የሉጥ ህዝቦች ልክ እንዲሁ ዳዕዋ አድርግ አለው። ዳዕዋ አደረገ ኑህ ሉጥ። እነዚያ ግብረ ሰዶማውያኖች ገሰጻቸው፣ መከራቸው፣ አንቀበልም አሉ። ከዚያ አላህ ሱብሓነሁ ወተዓላ ምን አለው? ቤተሰብህን አማኞች ቤተሰቦችህን ይዘህ ውጣ ከከተማይቱ፣ እኔ ከኋላ ቀስፋቸዋለሁ። ቀሰፋቸው። ሷሊህ ዓለይሂ ሰላም ህዝቦች ባመፁ ጊዜ እና አርሰልና ዓለይሂም ሰይሐተን ዋሂዳ፣ አንድ የመልአክ ድምፅ ላከባቸው፣ ቀሰፋቸው። የሹዓይብ የሚሁላቸው ነቢያቶች እንደዚህ ነበረ። ጂሃድ የተደነገገው ከመቼ ጀምሮ ነው? በሙሳ ጀምሮ እስከ ነቢ ሰለላሁ ዓለይሂ ወሰለም ጊዜ ድረስ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላህ ፈየቅቱሉነ ወዩቅተሉን ወዕደን ዓለይሂ ሐቀን ፊ ተውራቲ ወልኢንጂሊ ወልቁርአን። በእነዚህ በሶስቱ ላይ ነው ጂሃድ የተደነገገው። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ አለ። አላህ ምዕመናኖችን ነፍሳቸውንና ኢነላህ አሽተራ አላህ ገዛቸው ይላል። ሚነል ሙእሚኒን ከምዕመናኖች አንፉሰሁም ነፍሳቸውን ወአምዋለሁም ገንዘባቸውን ቢአነ ለሁሙል ጀነህ ለእነርሱ ጀነት ያላቸው ሲሆን አለ። ማለት ነፍሳቸውን እነዚህ ሰዎች ጂሃድ በማድረጋቸው ምክንያት ቢያጡ ሰማዕት ይባላሉ። የዛኔ ገነትን ይወርሳሉ። ገንዘቡንም ልክ እንዲሁ አንድ ሰው ለድሃዎች ምጽዋት ባደረገ ቁጥር ከአላህ ሱብሓነሁ ወተዓላ ጋር ግብይት እያደረገ ነው። በዚህ ያንን ምጽዋት በማድረጉ ምክንያት ገነትን ያገኛል ነው። ዩቃቲሉነ ፊ ሰቢሊላህ በአላህ መንገድ ላይ ይዋጋሉ። ፈየቅቱሉነ ወዩቅተሉን ይገላሉ፣ ይገደላሉ። ምን ማለት ከካህዲያን ጋር በሚያደርጉት ጂሃድ ማለት ነው። ወዕደን ዓለይሂ ሐቀን ፊ ተውራት ወልኢንጂል ወልቁርአን በእነዚህ በሶስቱ ላይ በተውራት በኢንጂል በቁርአን ላይ ይህ ቃል ኪዳን ያለ ሲሆን አለ። ስለዚህ ይህ ጂሃድ የሚባለው ከጠላት ጋር የተደነገገው መቼ ነው? በእነዚህ ጊዜያት ነው። ከዚያ በፊት የነበረው መቅሰፍት ነው። የመጨረሻው ተቀሳፊ ማን ነው ከተባለ ተውራት ከመውረዱ በፊት ፈርዖን ነው የመጨረሻው ተቀሳፊ። ፈርዖን የመጨረሻው ተቀሳፊ እርሱ ነበረ። በምን ቀሰፈው ከተባለ በማዕበል እንዲሰምጥ አደረገው። ታውቃላችሁ ታሪኩ። ሙሳ ዓለይሂ ሰላም ህዝቦቹን እስራኤላውያኖችን ከግብፅ ይዟቸው እየወጣ እያለ ቀይ ባህር ከፊቱ ተጋረጠበት። በዚህን ጊዜ አምላካችን አላህ ሱብሓነሁ ወተዓላ ለመነ። አላህ ሱብሓነሁ ወተዓላ በያዝከው ብትር ውሃውን ምታው አለው። ከዚያ ከፈለለት ይፈቻል። በዚያ ላይ አለፉ ሙሳና ህዝቦቹ። ከዛ ፈርዖን መጣ። እዚያ ሲገባ ጊዜ ያን ውሃ ተመለሰሉ። አላህ ፈርዖን የመጨረሻ ተቀሳፊ ሆነች። ይፈቻል። ያ ነው። ከዚያ በኋላ ለሙሳ ዓለይሂ ሰላም መጽሐፍን ሰጠው ተውራትን። በዚያ ላይ ከዚህ በኋላ ጂሃድ የሚል ተደነገገ። ከዚያ በኢሳም ላይ፣ ከዚያ በነቢ ሰለላሁ ዓለይሂ ወሰለም ላይ፣ ከዚያ መቅሰፍት የቆመው በዚህ ምክንያት ነው። ይፈቻል አይደል? ስለዚህ ያ ነው ጂሃድ ብሎ ማለት። ሰላም አንፈልግም ብለው የሚጋደሉ አካሎችን ሰላም ወይም ስርዓት የምናስይዝበት የሆነ በቅርቡ አንድ የእስልምና እምነት አስተምሮ መምህር የሆኑ ትልቅ ሰውዬ ሲያስተምሩ ካፊሮች እንኳን ባሉበት አካባቢ እንኳን በህይወት አጋጣሚ እንኳን እዛ አካባቢ ብትኖር አንተ ብቻህን ሆነ እንኳን ከቻልክ በቁጥር ለመብረጥ ጥረት አድርግ፣ አሊያ ከነሱ ተስተካከል በቁጥር እኩሉን፣ ከዛ ጂሃድ አውጅባቸው የሚል አይነት አስተምሮ ሲያስተምሩ ይቻሉ ነው። ወይስ ይለያያል? ከአስተማሪ ወደ አስተማሪ ይለያያል። ለምሳሌ እውነት ነው ሊለያይ ይችላል። ይሄ ትክክል ነው ብለህ ታምናለህ ወይ? እስላም የሚዳኘው በቁርአን እና በሐዲስ ላይ በሚገኙ አስተምሮቶች ነው።
በዚህ ላይ ጥያቄ አለኝ ብለህ የምታመጣው ቪዲዮ ካለ ከፍተህ እሱን እያሰማህን ያን የተናገረውን እንመልስልሃል። አሁን ያልከው ግን በቁርአንና በሐዲስ ላይ የለም በፍጹም። በቅርብ እንደውም ብዙ ሰው ሰምቶታል። እውነት ለመናገር የዛን ስታመጣው ጊዜ እንመልስልሃለን። እንደዛ ሚል የለም በቁርአንና በሐዲስ ላይ። ጥሩ፣ በውስጥ እልክልሃለሁ ቪዲዮን ፈልጌ ነው። በውስጥ የሚባል የለም። እኔ ጋር ፊት ለፊት ነው ያለው። ይዛና እና በሌላ ስልክ አሁን የለኝማ ቪዲዮ ማስረጃ የለኝም። አሁን ባይሆን ችግር የለም የግዴታ አሁን ይሄ ብቻ እኮ አይደለም። እኔ ላምጣ ካልኩኝ ስለ እስልምና ትህትና የጎደላቸው አስተምሮች በጣም ብዙ ማምጣት ትችላለህ። እውነት ለመናገር ይህን ያክል እንደውም አሁን አንተ በጣም ስትነግረኝ ለምን ተመስጬ እንደሰማሁ ታውቃለህ? ይህን ያክል እንዴት ተመስጬ እንደሰማሁ ታውቃለህ? እኔ በጣም ስለገረመኝ ነው። እስልምና ውስጥ ይህን ያክል ትህትና ያለ መስሎ አልታየኝም ነበር ማለት ባለኝ ኤክስፔሪየንስ በዚህ ደረጃ አንተ በነገር አሁን አንተ ባስተማርከው ደረጃ ይህን ያክል ትህትና ካለ እንዴት ነው እኛ እስከዚህ ድረስ ልናውቅ ያልቻልነው? ማለት እንግዲህ አሁን ጂሃድን በዚህ መልኩ አስረድተኛል። ኦኬ ይሁን፣ ያን ያክል ተቀበል። እኔ ሳነጻጽረው አሁንም የእስልምና ትህትና የጎደሉ አስተምሮ አሁንም ሚዛን አይደፋም። እውነት ለመናገር እኔ ለምሳሌ አይሁድ ለምሳሌ አንድ እያንዳንዱ እየጠየቅ እየመለስኩልህ ነው፣ እያነጻጸርኩ ይለዛው። ለምሳሌ ትህትና የጎደለው ማን ነው ብለን ስናይ ጊዜ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ይላል መጽሐፍ ቅዱስ። እስልምና ደግሞ ምን ይላል? ህፃናቶችን፣ ሴቶችን፣ ሽማግሌዎችን አትግደሉ ይላል። ማን ነው ትህትና ያለው? እስኪ መልስ። ያን አሁን ቅድም እኮ የጠቀስከው ጥቅስ ሙሉ አረፍተ ነገሩን አላነበብኩም። ሁለተኛ ያ ጥቅስ የመጣው አስታውስ ከየት እንደሆነ። ቀኝ ሲመታህ ግራህን ስጠው ከሚል መጽሐፍ የተወሰደ ነው። አስብ የትህትናውን ያክል እንግዲህ ቀኝን ሲመታህ ግራህን ስጠው የሚል መጽሐፍ ላይ እንዴት ነው ያን እንድታወጣ የቻለው ነው? ከዚያ የተወሰደ ነው አትበል። ያነሳሁልህ ብሉይ ኪዳን ነው። ያኛ አሁን የምትናገረው ደግሞ አዲስ ኪዳን ነው። ስለዚህ ጭራሽ ክርስቲያን አይሁድ ነው የተላለ ነገርኩህ እኮ ይህን ያክል እውቀት እኮ የለኝም። እኔ የሃይማኖት መምህር አይደለሁም። እውቀቱ ከሌለህ አንድን እምነት የማታውቀውን እምነት ጥልቅ ብለህ ገብተህ ትህትና የለውም አይባልም። እሺ ከዚህ በኋላ ላለው ማለት ነው። ትህትና ማለት እያስተማርህ ነው። እግዚአብሔር ቃል በቃል ህፃናቶችን ግደሏቸው ይላል። ሴት ልጅን አቃጥሏት የሚል ህግ እንዳወጣ ታውቃለህ? ክርስትና በእስልምና ላይ ታሳየኛለህ አንድ ህግ ሴት ልጅን አቃጥሏት የሚል ወይም ወንድ ልጅን አቃጥሎ የሚል መልስልኝ። እሺ በቅርቡ ስለ አስተራረድ እንኳን ሲያስተምሩ አልሰማንም? አንድ ኡስታዝ ሆኑ ቁርአንና ሐዲስ አለው። እስላም የሚዳኘው በቁርአንና በሐዲስ ነው። ከዚህ በኋላ ከሌ እንዲህ ብሎ ቪዲዮ ሰምቼ የሚባል እኔ ፊት አይወራም፣ ነውር ነው። እኔ ፊት ማስረጃ የሚባል የእስልምና አስተምሮ መምህር ናቸው። ታርዷቸው እንኳን እንደዚህ ረዷቸው፣ እንደዚህ ያደርጓቸው እየሰማሁ ነው። አዳምጥ። እንደሱ ከሆነ ሴት ልጅን አቃጥሉ የሚል ህግ አውጥቷል አምላክህ እያልኩ ነው። በቁርአንና በሐዲስ ላይ ሴት ልጅን አቃጥሉ የሚል ህግ አለ ወይስ የለም? እስኪ ንገረኝ። ከነ ህይወቷ ልኩስ ማለት ነው። ምን ትላለህ? በጭራሽ። አዎ እናሳይ። አሁን መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? የካህን ልጅ ብታመነዝር አባቷን አርክሰዋለችና በእሳት ትቃጠል ይላል። ላሳይ። አንተ አሁን የጠየቀውን ጥያቄ አምነህበታል አላመንክበትም? እንደዚህ ስታርዱ አስተራረዱን እንደዚህ አድርጉ አውጣልኝ እንደሱ የሚለውና ትልቁ ላይ ነህ። ውሸታም እንደሆንክ ላሳየህ። ክፈት አውጣልኝ አይደል? እኔም እንዴ ቪዲዮውን እኮ ቫይራል እኮ ነው የነበረ ቪዲዮ። ምንም መቼም አልሰማሁም። ቪዲዮ ሳይሆን የምንፈልገው ቁርአንና ሐዲስ ነው የምንፈልገው አልኩህ አይደል? ስለዚህ የሰውየው አስተምሮት ስህተት ነው። ይሄ ምንሽ ያንተ አረዳድ ነው ስህተቱ። አሁን አስረዳኝ በል። ካላወቅህ ማውጣት ካልቻልክም ወይ አታውቅም ወይ ማውጣት አትችልም። ስለዚህ ጠይቅና በዚያ ላይ እንመልስልሃለን። አሁን ግን የተጠየቀው ነገር ምንድን ነው? ስለ ትህትና ስለሆነ ቆይ እንዴ ሴት ልጅን አቃጥሉ የሚል ህግ አውጥቷል እግዚአብሔር። ምን ትላለህ? ይህ ፍትህ ነው ብለህ ታምናለህ? ከነ ህይወቷ ሴት ልጅን ማቃጠል ሀይ ትህትና እግዚአብሔር የሚገልጸው ሴት ልጅን አቃጥሎ የሚል ህግ በማውጣት ነው? እስኪ መልስልን። ምን ትላለህ? ኦርቶዶክስ ቤተክርስቲያን ወይም ደግሞ ሌላ የክርስትና እምነት አስተምሮቶች እንደዛ ብሎ አስተምረዋል ወይ? መጽሐፍ ቅዱስ ላይ ቃል በቃል ላሳየ ነው። አብስር የካህን ልጅ ብታመነዝር አባቷን አርክሰዋለችን ቃጠል ይላል ቅዱስ ቁርአን ላይ። ምን ይሄ ብዙ እንደዚህ በጣም እንትን ያሉ እንትኖች ማውጣት እኮ ይቻላል። እውነት ለመናገር አሳየኝ፣ አንድ ቦታ ላይ ልጅን አቃጥሎ የሚል ህግ አሳየኝ። ኧረ ሴት ልጅን ተወንዳው እኔ አሁን ቅድም ያነበብክልኝ ከመጽሐፍ ቅዱስ ይሁን አይሁን ምንም ማረጋገጫ የለኝም። እውነት ለመናገር ሴት ልጅን አቃጥሎ የሚል ህግ አለ ወይ በቁርአን?
በመጽሐፍ ቅዱስ ላይ አለ። ከፈለግ ያሳያለሁ። እንዴ ነገርኩህ እኮ አሁን እንኳን ይሄን ቅድም ያልከኝን ራሱ ከመጽሐፍ ቅዱስ ይሆን አይሆን ማረጋገጫ የለኝም አልኩህ። ሴት ልጅን አቃጥሎ የሚለውን ህግ ላሳየህ። ምን ትላለህ? ታቃጥላታለህ? እህትህ ለምሳሌ ዝሙት ብትሰራ አንተ እኔ የጠየቅኩህን መጀመሪያ መልስልኝ። ያን ስህተት ነው ወይ ብለህ ታምናለህ? ያ እየተናገረ ያለው ስለ እንስሳት ስለ ሰው አይደለም። ያው መለስኩልህ። እየተናገረ ያለው ስለ እንስሳት ነው። ሐዲሱን ከፈለክ አውጥቼ ላሳየህ እችላለሁ። እሺ ምን ይላል መሰለህ? ሐዲሱ ላይ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነላሀ ከተበ ልኢሕሳን ፊ ኩሊ ሸይ ፈኢዛ ቀተልቱም ፈአሕሲኑ ልቅትለ ወኢዛ ዘበሕቱም ፈአሕሲኑ ዝብሕ ወሊዩሒድ አሐዱኩም ሸፍረተሁ ወሊዩሪሕ ዘቢሐተሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በእያንዳንዱ ነገር ላይ በጎ ነገራቶችን እንድታደርጉ ደንግገዋል አሉ። ከታችኋል ፈኢዛ ቀተልቱም ፈአሕሲኑ ልቅትለ ስትገድሉ አገዳደላችሁን አሳምሩ አሉ። ስለምን እንደሆነ ሊናገሩ ነው ቀጥለው ወኢዛ ዘበሕቱም ፈአሕሲኑ ዝብሐ ስታርዱም ማስተራረዳችሁን አሳምሩ አሉ። ወሊዩሒድ አሐዱኩም ሸፍረተሁ አሉ አንዳችሁ ማረጃውን ይስሐለው አሉ። ወሊዩሪሕ ዘቢሐተሁ ከዚያም የሚያርደውንም እርድ ቶሎ ያሳርፈው አሉ። ስለ እንስሳት እየተናገሩ ነው። የምታርደውን እንስሳ ስታርድ ጊዜ መጀመሪያ ስለቱን በደንብ ሳለው፣ ካልተሳለ ያን እንዳታሰቃየው ለእርሱ ማለት ነው። ገብቶሃል አይደለ? ቶሎ ብላችሁ አሳርፉት አሉ። ያ ማለት የፊቱ ቢላዋን ይዘህ አትዟዟር፣ ቶሎ ብለህ አሳርፈው አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለ እንስሳት እየተናገሩ ነው። አይ እኛ በጎች ነን እንስሳቶች ነን ካላችሁ አላቅም እንግዲህ እዛ በጎች ናችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ እኔን የሚከተሉኝም አለ አለ። በግ ተብለሃል መጽሐፍ ቅዱስ ላይ አንተ። አሁን ለምሳሌ በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ በግ ነህ አይደለም? እንደ መጽሐፍ ቅዱስ ሄሎ እየሰማሁ ነው። የኢየሱስ ክርስቶስ በግ ነህ አይደለ? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ እረኛዬ ነው፣ እኔ በግ ነኝ። ይሸከኝ ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ዮሐንስ አየውና ኢየሱስን ሲሄድ አየውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ኢየሱስ ደግሞ የእግዚአብሔር በግ ነው ብለህ ታምናለህ አይደለ? እስኪ ያሳየኝ። እሱን አሳያለሁ። አብሽር፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። ኢየሱስን ሲሄድ አየውና ማን? ዮሐንስ እነሆ የእግዚአብሔር በግ አለው እያለ ነው። ኢየሱስ የእግዚአብሔር በግ ነው። አንተ ደግሞ የኢየሱስ ክርስቶስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ወገናችን ከይቅርታ ጋር እንደ ቃሉ ነው። መጽሐፍ ቅዱስ ነው ያለ አይደለም። ላለመረዳት መፈለግ ነው። አሁን ማለት ከመጥመም የሚመጣ ነው እንጂ አንድ ነገር መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የጠመመው። ልክ እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባም ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ወይ መጽሐፉ ላይ ምን ይላል? ተከታይ ማለት ነው የክርስቶስ ምን አለ መሰለህ፣ እዛው ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ ወይ ስልህ አዎ የክርስቶስ በግ ነኝ አልክ። ቀጠልኩና ደግሞ ኢየሱስ ክርስቶስን የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ዮሐንስ ምን አለ? ኢየሱስን ሲሄድ አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው። ቆይ አንዴ ተረጋጋ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ተሳሳትኩኝ? ኢየሱስ ክርስቶስ የእግዚአብሔር አካል አይደለም ወይ? አሁን ይሄን እስኪ ንገረኝ። አሁን አካሉ ነው አይደለም ወደሚለው እንመጣለን። አካሉ ነው አይደለም ወደሚለው እንመጣለን። ግን አንተ የበግ በግ ነህ ወይስ አይደለህም ነው አሁን ጥያቄው። አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው። ስለዚህ አንተ የበግ በግ ነህ ማለት ነው አይደለም እንደ መጽሐፍ ቅዱስ። ወይስ ተሳስቻለሁ? ኢየሱስ ክርስቶስ የእግዚአብሔር አሁን ለምሳሌ አንድ ነገር ልንገርህ። ኦርቶዶክሶች ወይም ደግሞ የክርስትና እምነት አማኞች የእግዚአብሔርንና የክርስቶስን የመንፈስ ግንኙነት በምን እንደሚረዱት ይጠፋል ብዬ አላስብም። አሁን ስለዚህ አይደለም እያወራን ያለ ነው። ግልጽ ቃል እያመጣሁልህ ነው። እና መጽሐፍ ቅዱስ ላይ የእግዚአብሔር አንድያ ልጁ ነው አይደለም ብሎ ነው የሚያምኑት አይደል? ይሄን ለመርዳት አልፈልግም። ልጁን አጎቱ ነው የሚለው በኋላ እናወራለን። ከበግነቱ ይልቅ የእግዚአብሔር አንድያ ልጁ ነው ብለህ እንዴት አንተ ይሄን ለማስረዳት እንዴት አትሞክርም?
እና ይሄ ገብቶሃል እርግጠኝነት? ወደ እሱ እንሄዳለን። ችግር የለም። ስለሱ መጀመሪያም ስናወራ ነበር ልጅ ማለት ምን እንደሆነ። አሁን ወደ እሱ እንሄዳለን። አሁን ግን እያነሳ ያለሁት ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተልኝማል ይላል። በጎቼ ሲል ጊዜ አንተ የክርስቶስ በግ ነህ ወይንስ አይደለህም? ነህ አይደለ? አዎ። ዮሐንስ ኢየሱስን አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ነው። አዎ። ስለዚህ አንተ የበጉ በግ ነው እኮ። ስለዚህ እኮ ክርስቶስ የእግዚአብሔር አንድ አካል ነው ብያለሁ እኮ። አንድያ ልጅ ነው ልጁ ነው ምናምን አይደለም ጥያቄው። አንዴ ስለዚህ አንተ የበግ በግ ነህ ወይንስ አይደለህም? እንደ ጥቅሱ ነው አሁን ጥያቄው። ክርስቶስ የእግዚአብሔር አካል ነው አልኩህ እኮ። እግዚአብሔር በግ ነው። እሺ እግዚአብሔር በግ ነው። እግዚአብሔር እረኛ ነው። እግዚአብሔር በጎቹ እኛ ነን። ኢየሱስ ክርስቶስ እግዚአብሔር አይደል እንዴ? ነው። አዎ ኦፍ ኮርስ። ስለዚህ ኢየሱስ በግ ነው እያለ ነው መጽሐፍ ቅዱስ። በተዘዋዋሪ እግዚአብሔርም በግ ነው ማለት ነው። ምክንያቱም ኢየሱስ አንድ እግዚአብሔር አካል ስለሆነ ክርስቶስ እኮ የሰው ስጋ ለብሶና የሰው ስጋ ለብሶ አይደለ እንዴ ወደኛ የመጣው? አሁን ከበጎቹ መካከል የተገኘ በግ አይደለም እንዴ እኮ። ስለዚህ በግ መሆኑን አመንክ። ስለዚህ አንተ የበጉ በግ ነህ ማለት ነው አይደለ? ከበግነት አልፎ እኮ ሞቷል እኮ ኦልሬዲ። ሞቷል ወይንስ አልሞተም አይደለም ጥያቄው። ዘለቀ የበጉ በግ ነህ ወይንስ አይደለህም ነው። አይወልህ አሁን እኮ በጣም የሚገርመኝ እኮ ትህትና ማጣቱን እኮ ትህትና የጎደለው እኔ ለምሳሌ ያንተን እኮ አይደለም። እኔ አሁን ለምሳሌ በክርስትና እምነት የሚሆን አልቀበልም። ይሄን በጣም አግሬሲቭ የሆነ የአስተምሮ እውነት ለመናገር በጣም ነው። የትኛውን አስተምህሮ ማለት አሁን ለምሳሌ በክርስትና የሚሆን በሌላ እምነት የሚሆን የሃይማኖት መምህር ነን ብለው በጣም እንደዚህ በጣም ለምሳሌ አንድን እምነት እያንቋሸሹና ክብር እየነሱ ሲያስተምሩ እኔ እጸይፋለሁ። ነገር ግን በግ ያለህ መጽሐፉ ነው ከራሴ አይደለም እያልኩህ እኮ ነው። ማስረጃ አሳየኝ እያልክ እያሳየኸው ወንድ ልጅ ነህ። ቆም ብለህ አስተውል እንጂ ትልቅ ሰው እኮ ነህ። እኔ ያለ ማስረጃ ያለ መጽሐፉ ነው አይደለም። አንተን ለማስረዳት አሁን ላሳይህ። አንተን በግ እንዳለህ ላሳይህ ወይንስ አላመንክም? በዛ መንገድ እንዴት ነው ልታሳመነኝ የምትሞክረው? እኔ ክርስቶስ የእግዚአብሔር አንድ አካል ነው እያልኩህ አንተ የእግዚአብሔር መጀመሪያ የእግዚአብሔር በግ ነህ፣ ከዛ ደግሞ የክርስቶስ በግ ነህ፣ የበግ በግ ነህ ስትለኝ እንዴት ነው የማምንህ? ለምሳሌ እንዴት ነው የምሰማህ? እንዴት ነው ልረዳ የምችለው? መጽሐፉን የምትከተል ከሆንክ እያለ ነው እኮ እያልኩህ ነው። ማስረጃ ሳየኝ እያልክ እያሳየሁ ነው። ላሳየህ ማስረጃ አሁንም ደግሜ እና አላየኸውን ቅድም በዚህ መልኩ እኔ እኮ አይቼዋለሁ እኮ። ስለዚህ ትክክል ነው ወይንስ አይደለም የተጻፈው መጽሐፉ ላይ? አንተ የእግዚአብሔር ክርስቶስ የእግዚአብሔር አንድያ የእግዚአብሔር አካል ነው ካልክ እንዴት ነው የበግ በግ ሊሆን የሚችለው? መጽሐፉ አንተንም ኢየሱስንም በጎች ይላችኋል። እያሳየው ነው ማስረጃ። ይላል አይልም? እግዚአብሔር ክርስቶስ የእግዚአብሔር አንድ አካል ነው ይላል አይልም መጽሐፍ ቅዱስ? አይልም። እንደሱ አይልም። አሁን አይልም። እሱን መለስኩልህ። አሁን ደግሞ መጽሐፉ ላይ የተጻፈውን ነገር እያነበብኩልህ ነው። ምን ይላል መጽሐፍ ቅዱስ? በጎቼ ድምፅህን ይሰማሉ እኔንም ይከተሉኝማል አለ። አንተ ከሶስቱ አንዱ ነው አይልም መጽሐፍ ቅዱስ? ከሶስቱ አንዱ ነው አይልም? ይህን እንጨርስና ወደዛ እንሄዳለን። ችግር የለውም። ኢየሱስ ክርስቶስ ምን ይላል? በጎቼ ድምፅህን ይሰማሉ ይከተሉኝማል አለ። ስለዚህ አንተ የክርስቶስ በግ ነህ አይደለ? አዎ ነኝ ብለሃል። የእግዚአብሔር በግ ለምን መነጣጠሉ አስፈለገ እያልኩ እኮ ነው። አሁን ይህን ጨርሰህ የምትመጣ ለምሳሌ አንድ አካል አይደሉም ብለኛል። ለምሳሌ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እሺ ንገረኝ። ወልድ ማነው? መንፈስ ቅዱስ ማነው? እሺ ንገረኝ። ያንተው ንገረኝ። አልተውም። መጀመሪያ እሱን አስረድተህ ተረድተህ ነው የምትሄደው። ገብቶሃል አይደለ? የበግ በግ ነህ እያልክ እኮ እሺ የበግ በግ ነኝ አልክ። ስለዚህ መንግስተ ሰማያት የሚገባው ደግሞ በበጉ በኩል ካልሆነ በክርስቶስ በኩል ካልሆነ አይገባም አይደለ? ስለዚህ አንተ መንግስተ ሰማያትን መግባትን ለማረጋገጥ ያለ በጉ ወደ መንግስተ ሰማያት ስለማገባ በበግ ቤት በግ ገባ በል እስኪ አንድ ጊዜ። በበጉ ከገባ መንግስተ ሰማያት ስለምገባ ማለት ነው። ቃሉ ነው እንደዛ። በበግ ቤት በግ ገባ ይላል ቃሉ።
ያለ በጉ መንግስተ ሰማያትን ልገባ አልችልም ማለት አይደለ? ስለዚህ አንተ ወደ መንግስተ ሰማያት የምትገባው በግ ነህና አንዴ በበጉ ነው መንግስተ ሰማያት የምትገባው። ስለዚህ በበግ ቤት በግ ገባ፣ ገቢው በግ አንተ ነህ። በበጉ ነው የምትገባ። አንተ ደግሞ መንግስተ ሰማያት ክርስቶስን በግ ስላለው ማለት ነው። ስለዚህ አንተ መንግስተ ሰማያት መግባትን ለማረጋገጥ በበግ ቤት በግ ገባ በለው። በበጉ ነው በእንጂ የጠበቅኩህ ምንድን ነው የምለው? በበግ ቤት በግ ገባ። የትኛው የመጽሐፍ ቅዱስ ቃል ነው እንደዚህ የሚለው? ወይስ የትኛው ከኔ ጋር አይደለም? መጽሐፍ ቅዱስ መማር አይፈልግም። በቃ ትችላለህ። እሺ ማወቅ የምትፈልገው ሌላ ነገር ምንድን ነው? መጽሐፍ ቅዱስ መማር እፈልጋለሁ። እኔ እኮ ይሄን እኮ ነው እንደዚህ ብለህ እኮ በልህ በምናምን እኮ የምታስተምረው። ለምሳሌ እኔ አንተ ልታስረዳኝ በምትችለው መልኩ ካስረዳኸኝና ከገባኝ እኔ አሁኑኑ እስልምናን እቀበላለሁ ካስረዳኸኝ። ይሄ አግሬሲቭ ሆነ ይህኛውን እምነት እየጣልክ ምናምን ካልሆነ በፈጣሪ መጣል አይደለም። አንድ ጊዜ አንድ መርህ አለኝ፣ እሱን ልንገርህ እባካቸው አዳምጥ ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው ከመጽሐፍ ቅዱስ። እውነት እላችኋለሁ እኔ የምነግራችሁ ይህን ከመጽሐፍ ቅዱስ እውነትን ባትቀበሉ ዋይ ትላላችሁ። ስለዚህ እኔ በተናገርኩት ነገር ላይ እስኪ ማስረጃ ያሳየኝ የሚል ሰው በጣም ደስ ይላል። ለምናገረው ንግግር ሁሉ ኃላፊነት ወስጄ ነው የምናገረው። ወዳው ቆም አድርገህ ይሄንን እስኪ ማስረጃ አሳየኝ ብትለኝ ላሳየህ የምችለውን ነገር ካልሆነ አልናገርም። አስቆመኝና ጠይቀኝ። ልክ ቅድም ለምሳሌ ኢየሱስ በግ ነው የተባለበትን አሳየ ስትለኝ ደስ እያለኝ ነው ቶሎ ብዬ አሳየው። ገብቶሃል አይደለ? ቃል በቃል ለዚያውም ያለውን ነገር ብቻ ነው የምናገረው፣ የሌለውን ነገር ከራሴ አልፈጥርም። ስለዚህ አንተም ተረጋጋ። ስለዚህ አንተም በግ ተብለህ ስጠይቅህ እኮ ተረጋጋ ትለኛለህ፣ ወይም ደግሞ ትክክለኛ መልስ ልሰጠኝ አልቻልክም። አንድ ጥያቄ ልጠይቅህ። ለምሳሌ እነሆ የእግዚአብሔር በግ አለው ብለሃል። ክርስቶስ ወደ ምድር እንዴት እንደመጣ፣ ለምን ተልኮ፣ ለምን ዓላማ እንደመጣ መቼስ ይገባሃል። ገብቶሃል? መቼስ ይገባሃል። ወደ መሬት የመጣበት ተልኮ የመጣበት ዓላማ ምን እንደሆነ ይገባሃል። መጽሐፍ ቅዱስን አንብበሃል ብዬ ስለማስብ ማለት ነው። ሊሰብክ ነው የመጣው። ዓላማ ይሄ ነው። ሊሰብክ ነው የመጣው። ስለዚህ መጽሐፍ ቅዱስን አልተረዳኸውም ማለት ነው። አንተ አላነበብከውም ማለት ነው። ማስረጃ ሳየኝ ነው የሚባለው። ዘለቀ ኢየሱስ ክርስቶስ ምን አለ? አዳምጥህ ወደ ሌሎች ከተሞች ሂጄ እግዚአብሔር ወንጌል ልሰብክ ይገባኛል። ለዚሁ ዓላማ ነው እና የመጣሁት አለ። የመጣበትን ዓላማ ራሱ እየተናገረ ልሰብክ ይገባኛል፣ ወደ ሌሎች ከተሞች ሂጄ ወንጌል ልሰብክ ይገባኛል አለ። አንድ ሰባኪ ነው ኢየሱስ ክርስቶስ። አንድ መልእክተኛ ነው፣ አንድ ነቢይ ነው፣ ሌላ ነገር አይደለም። ስለዚህ አምላክ የሰጠውን ቃል ሊሰብክ ነው የመጣው። ዮሐንስ ወንጌል 8 ቁጥር 40 ላይ እንደዛ ከሆነ እዛው መጽሐፍ ቅዱስ ላይ ስማኝ፣ እዛው መጽሐፍ ቅዱስ ላይ ነቢያትና ሐዋርያት የተናገሩት እሱ እንደሚመጣ አስቀድሞ እንደሚመጣ ለምን እንደሚመጣ ለምን ዓላማ እንደሚመጣ የተናገሩትን ምን ልታደርገው ነው? እሺ አንዱን አሳየና በቃ በዚሁ እንቋጨዋለን። ማስረጃ አሳየና ከነቢያቶች ኢየሱስ ይመጣል ብሎ የተናገረ አንተ እኮ ነህ መጽሐፍ ቅዱስን በደንብ የምታውቀው። ስለዚህ የሌለ ነገር አትናገር። እሺ ከዚህ ሌላ ጥያቄ ሌላ ክርስቲያን ይቀጥል። በቃ እሺ ትቀጥላለህ። እሺ አረፍ ውሃ እየጠጣህ ምናምን። እሺ ከላይ ሰላም ከላይ ሰላም ሰላም ነው። እንዴት ናቸው? አልሐምዱሊላህ ሰላም። እሺ ጥያቄ አለ ወይስ እንጠይቅህ? ምረጥ። አሁን በምትለው ነገር ላይ ልጁ በደንብ መልስ ስላልሰጠ ኢየሱስ ክርስቶስ የመጣው ለማስተማር ነው ለመስበክ ነው ብለህ ነበር። ማስረጃ እናሳየህ። ቤዛ ሆኖ ሳልመጣም ቤዛ መሆን አዲስ ነገር ልክ ነህ እኮ። ኢየሱስ ክርስቶስ ለማስተማር አልመጣም። ለማስተማር ብቻ ሳይሆን ቤዛ ለመሆንም መጥቷል። መጽሐፍ ላይ ዮሐንስ ወንጌል ላይ የሰው ልጅ ለሰው ልጆች የራሱን ነፍሱን ቤዛ አድርጎ ሊሰጥ መጣ ይላል። ቤዛ መሆን አዲስ ነገር አይደለም። ሙሴ ራሱ ለእስራኤላውያን ቤዛ ተደርጎ ተልኳል ከእግዚአብሔር ዘንድ። ሙሴ ቤዛ ነው። ማስረጃ ላሳየህ።
የኢየሱስ ክርስቶስ ቤዛነት ሙሴ ራሱ ቤዛ አድርጎ ልክ ነው። የኢየሱስ ክርስቶስ እና የሙሴ ቤዛ እሱን ይለያል የሚለው እሱን ከቤተ ክርስቲያን አስተምህሮ እዛ አድርገው እና መጽሐፉ ላይ ቃል በቃል ያለውን ላሳይህ። ሙሴ ቤዛ ተደርጎ ከእግዚአብሔር ተልኳል አልተላከም? ሙሴ የተላከው ሕዝበ እስራኤልን ከግብፅ ለማውጣት ነው፣ በስጋ ማለት ነው። እሱ ደግሞ ስለዚህ ኢየሱስ ክርስቶስን ልክ እንዲሁ ማርቆስ ሉቃስ ወንጌል ምዕራፍ 24 ቁጥር 15 ላይ ምን ይላል? እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር ለሌላ አልተላኩም እያለ ይናገራል። ስለዚህ እርሱም የተላከው ለእስራኤላውያን ነው እና አንተ ኢትዮጵያዊ ነህ፣ ኢትዮጵያዊ ነህ። ስለዚህ አንተን አይመለከትም። ለእስራኤላውያን ነው። ሙሴም ለእስራኤላውያን እንደነበረ እርሱን ያመጣው እሱ በራሱ እሱ የራሴ ሀሳብ ነው ነው አይደለም። እሱ የራሴ ሀሳብ ነው እንጂ ጌታ ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አስጨርሰኛ የራስህ ሀሳብ ነው ብለህ አትቀጥልም። ዋሸህ እኮ በእኔ ላይ። ስለዚህ እኔ ማስረጃ ማምጣት ግድ ይለኛል አሁን ማለት ነው። አንድ የተረጋጋ የራስህ ሀሳብ ነው ካልክ የዛኔ እኔን እያስዋሸኸኝ ነው ብለሃል አይደለ? የራስህ ሀሳብ ነው ብለሃል። እኔን መጀመሪያ ላጥራለህ። እሺ አዳምጥ። እኔ ከራሴ አንዳች አልናገርም። እየረጋገምኩ ልንገራቸው። ይህን ቃል እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ከመጽሐፍ እንጂ ያለመጽሐፍ አልናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ብሏል አላለም? ብሏል አላለም? እንደዛ ያለው ኢየሱስ ክርስቶስ የሆነ እሱ ያለው የአውድ ትርጉም አለ እኮ። ቆይ ብሏል አላለም? ሲጀመር እኛ ቆይ ብለዋል። ልንገርህ፣ ጠይቀሃል አይደል? ልመልስልህ። ስለዚህ ብሏል መለስክ እኮ። ይሄ ነው። ቆይ ልመልስልህ። አይሽ እኛ ክርስቲያኖች እኮ እስራኤል ዘነፍስ ነን። እኛ እኮ እስራኤል ዘነፍስ ነን። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው ትርጉሙ። ማን ነው እስራኤል ዘስጋ የስጋ ማን ነው? እስራኤል ማለት እግዚአብሔር ሕዝብ ነው ብሎ ተረጎመልህ ማን ነው? መጽሐፍ ቅዱስ ላይ ማስረጃ አውጣ። ና ትልቁ ላይ ነው። ክፈት፣ ያላ ክፈት። አንዱ ነገር የምልህ ነገር ክፈት። ከፍታለሁ። ለመክፈት አይመቸኝም። አንድ ስልክ እኔ ከፍታለሁ ስልክ ስላለኝ ለአሁኑ ወዴትም አትሄድ። በኔ ከፍታለሁ ይመቸኛል። እና ስለ ምዕራፍ እና ቁጥር ያላ ያይዣለሁ። መጽሐፍ ቅዱስ እየነገርኩህ እኮ ልክ ንገረኝ። ማስረጃውን መጽሐፍ ቅዱስ ላይ ያለውን ሀሳብ እንደፈለክ እንደራስህ ንገረኝ። ማስረጃውን እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን አሳየኝ። ማስረጃው የቃሉ ትርጉም ምን ማለት ነው? በዕብራይስጥ እስራኤል ማለት ወደ እንግሊዝኛ ወይ ወደ አማርኛ ሲቀየር ምን ማለት ነው? እሺ አንተ መልስልኝ። አንተ የተናገርከውን ማስረጃ አምጣ። አንተ የተናገርከውን ማስረጃ ሳየኝ። እኔ ስልክህን መክፈት አልችልም ብለህ ነበር አይደለ? እኔ ይዣለሁኝ፣ ወዴትም አትሄድም። ያው መጽሐፍ ቅዱስ ይዣለሁኝ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለውን ፍቺ ከየት ነው ያመጣኸው? እኔ እኮ በመጽሐፍ ቅዱስ ላይ ያለውን ብቻ እኮ አላምንም እኮ። አድምጠኛ አንዴ። ስለዚህ አሁን እንደ መጽሐፍ ቅዱስ ነው እና የእምነትህ እዛው ነው የምትዳኘው። ቆይ አንዴ እስራኤል የሚለው ስም አመጣጥ አስተምርህ። አሁን አዳምጥ እሺ። አሁን ላስተምርህ ነው። በገዛ መጽሐፍህ ላይ እስራኤል የሚለው የማን ስም ነበር? ከመጀመሪያው ጀምረን እንነሳ። እስራኤል የሚለው የማን ስም ነው? እስራኤል የሚለው የማን ስም ነው? እስራኤል የሚለው የያዕቆብ ስም ነው። ያዕቆብ በጣም ጥሩ። ስለዚህ የአንድ የግለሰብ ስም ነበር እስራኤል የሚለው። ልብ በሉ። ያዕቆብ እስራኤል የሚለውን ስም ያገኘበት ምክንያት ምንድን ነው ይላል መጽሐፍ ቅዱስ። ለምን እስራኤል ተብሎ እንደተሰየመ ምክንያቱን ምንድን ነው ይላል። ያላ ታውቃለህ ወይንስ ካላወቅህ እነግርሃለሁ። ችግር የለውም። ያዕቆብ ለምንድን ነው እስራኤል ተብሎ የተጠራው የተሰየመው? አታውቀውም? የ12ቱ የእስራኤል ነገድ ሆነ ነው። የ12ቱ ነገድ አባት በመሆኑ አይደለም። ተሳስተሃል። ልንገርህ ወይ ያዕቆብ እስራኤል ተብሎ ለምን እንደተጠራ እንደ መጽሐፍ ቅዱስ ልንገርህ ወይ? ሌላም አለ። እሱ ብቻ ልንገርህ። እኔ ራሱ ልንገርህ። ያው ከእግዚአብሔር ጋር ታግሎ
ጎበዝ ልጅ ልንገርህ እኮ ጨርሰው እየሰማ ነው ስላሸነፈ ከሰውም ከእግዚአብሔር ጋርም ታግላልና ከእንግዲህ ወዲህ ስምህ እስራኤል ይባላል። በጣም ጥሩ። ስለዚህ ያዕቆብ እስራኤል ተብሎ የተሰየመበት ምክንያት ምንድን ነው? እግዚአብሔር ጋር ትግያ ታግሎ እግዚአብሔርን አሸንፎት፣ ፍጡር ፈጣሪ አሸንፎት፣ እግዚአብሔር ጋር ትግያ ተጋጥሞ ያዕቆብ በትግያ አሸንፎት እግዚአብሔርን አሸንፎ ከዚህ በኋላ አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ያዕቆብ ሳትሆን እስራኤል ተብለሃል አለው። ያሰላ ኦሪት ዘፍጥረት ላይ ታገኘዋለህ። ስለዚህ ያዕቆብ እስራኤል ተብሎ የተጠራበት ምክንያት ምንድን ነው? ከአምላክህ ጋር ትግያ ተጋጥሞ አሸንፎት አምላክህን አስቡት። በብሉይ ኪዳንም ተሸንፎ በያዕቆብ በአዲስ ኪዳንም በያዕቆብ ልጆች በአይሁዳውያን ተገርፎ ተገድሎ ተሰቅሎ ምናምን በሁለቱም ጊዜ የተሸነፈ አምላክ፣ በሁለቱም ጊዜ የሚደበደበ አምላክ። እንዴት ነው ያጀማ ይሄ ነገር? ያዕቆብ ከአምላክ ጋር ትግያ ተጋጥሞ ይላል መጽሐፍ ቅዱስ። ከዚያ ያዕቆብ አምላኩን አሸንፎት በትግያ ከዚህ በኋላ ወይ አዳምጣ አሸንፎት ከዚያ በኋላ እስራኤል ተባለ ይላል። ስለዚህ እስራኤል የግለሰብ ስም ነው። የተሰየመበትን ምክንያት በዚህ ስም ያዕቆብ ከአምላኩ ጋር ከእግዚአብሔር ጋር ትግያ ተጋጥሞ በማሸነፉ ምክንያት ነው እንጂ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለው ከየት ልታወጣ አልቻልክም። ለዚህ ነው የተሰየመበት ምክንያት። ይሄን ያሳል። እሺ ቆይ ወደ ኋለኛው እንድመለስና ኢየሱስ ክርስቶስ ለእስራኤል ብቻ ነው ተላኮት ያለው ምክንያት ምንድን ነው? ከላይ አንብበሃል? ከላይ አንብበሃል? ለምን እንደዛ አለ? አይ ከላይ ብቻ ያለውን ብቻ ንገረኝ እስኪ። እሺ ረጋ በልሽ እስክመልስ። እሺ ቀስ በል። ከእስራኤል ውጭ የሆነ ሴት መጣች። ከዚያ እኔ ለእስራኤል ብቻ ነው የተላኩት አላት። ገብቶሃል አይደለ? ብናወጣ ይመልስልህ። እሺ ትክክል ነህ። አሁን አዳም ብናወጣ የከፋ ነው የሚሆነው። እሺ አድምጠኛ። እኔ አውራ ሴትዮው ልጄን ፈውስልኝ ስትል ጌታ ለውሾች ለልጆች የተባለው ለውሾች መስጠት ይገባልን አላት። ከዛ እሷ ከልጆች የተረፈውን ለውሾች እየተግባባን እንድንሄድ ረጋብን አብረን እናወራለን። አብሽር ቀርበታ ምንድን ነው ያላት ነው ያልከው? ሴትዮዋ ምን አለችው? ካልመለስኩልህ ለምን ታቆመኛለህ? ሀሳብን ልጨርስ ነው። እየተናገርኩ እኮ አይደለም ጥቅሱን እያነበብክልን ነው አይደለ? ስለዚህ እንደዚያን እየተረጎምክልን ሂድ። ምን ችግር አለው? ቅድም ልክ ሲተረጎም እንደነበረው ምን አለችው ነው ያልከው? ያቺ ሴት በስጋ እስራኤላዊ አይደለችም። እሺ ስለዚህ አድምጠኛ። እሱ ደግሞ ለልጆች የተዘጋጀው ለውሾች ይሰጡታል ስል እሷ ደግሞ ከልጆች የተረፈውን ውሾች አለው ማን ነው? ኢየሱስ። ውሾቹ በእግዚአብሔር በአምላክነቱ በኢየሱስ ክርስቶስ ያላመኑ ማለት ነው አይደለም። እስራኤል የተማሩ ቆይ ልንገርህ። አዳም ጥረገ ለምን ተዋሻለህ? አይልም። አሁን እኮ አንተ ያው አንዱ ነገር ልንገርህ። ሃይማኖታችን እኮ በመጽሐፍ ቅዱስ በ80 አሐዱ ብቻ ላይ አልተመሰረተም እኮ ልንገርህ። እኛ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እሱን የሚያነሳ አውጣና ስለበዛለች ደግሞ የአንድምታ ተርጓሚ አባቶች ተረጎሙት አለ። አንድምታውን አውጣና ስለበዛለች በሱ እኮ እሱን አውጣና ስለበዛለች የምታሳየን። ቆይ ልንገርህ። ያው ቅዱስ ጴጥሮስ በመልእክቱ ላይ ምን ብላ መሰለህ? አሁን የተናገርከውን ፍች ከየት ያገኘው? ቆይ ልንገርህ። ትንቢት በሰው ፍቃድ አልመጣምና በመንፈስ ቅዱስ ሆነው እነሱ ጻፉት። ስለዚህ የእግዚአብሔር መጽሐፍ መተርጎም ያለበት በመንፈስ ቅዱስ ያለ ብቻ ነው። እኔ አሁን ከራሴ ተነስቼ መጽሐፍ ቅዱስ እንደዚህ መተርጎም አልችልም። አንተም ደግሞ በራሴ አረዳድ በቃል አንብበህ አሁን የተናገርከውን ፍቺ ከየትኛው አባት ነው ያገኘኸው? እሺ ንገረን፣ ችግር የለውም። እሺ ልንገርህ። አሁን እኔ እሺ ልንገርህ። ከፍተህ አሳየን፣ ማየት እንፈልግን እኛ ይሄን ትርጓሜ ከየት እንዳመጣው። አሁን እኔ ቁርአን ላይ ገብቼ አሁን አንብቤ እንደራሴ ቢፈተፍት በራሴ ትርጓሜ ይሆናል።
ስለ ቁርአን ትጠይቀኛለህ፣ እኔ ችግር የለውም። አሁን ግን አንተ የፈታኸውን ፍቺ ማንን እንደሱ ብሎ እንደፈታህ አንዱ ተረጋጋ፣ ቀስ በለ አሳየን። አሁን የፈታኸውን ከየት ነው ያገኘኸው? በኪስህ አይቻልም። የተጻፈ ነገር አሳየን። እዛው ላይ የወንጌል አንድምታ ነው ታይም ታዲያ በዛው እሺ አሳየን። እሱ ነው ማየት እኮ የፈለግነው። ያ ትልቁ ላይ ነው። ከፍተህ አሳየን። አንድምታው ላይ አንድ ስልክ ብቻ ነው ያስኩት ብያለሁ አይደል እንዴ? እኔ ይዣለሁኝ፣ ችግር የለውም አብሽሩ። አሁን አንተ ስለዚህ እንደዛ ብሎ የፈታው ሰው ማን ነው? እዚህ ቦታ ላይ ቦታ ሂድና አሳየኝ በለው። አንድምታውን ክፈታ። የወንጌል አንድምታ ነው እዛ ጋር ያለው ምን ይላል? አንድምታው አንድምታ መጽሐፍ ቅዱስ ነው የያዝነው እኛ። ማን ብሎ ነው? ማን ነው እንደሱ ብሎ የፈታው? እሺ ስሙን ንገረን። የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊቃውንት በሲኖዶስ የትኛው ሊቃውንት? ለምሳሌ በሲኖዶስ በአባቶቹና ለምሳሌ እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ የተረጎሙት ድርሳናል የመጽሐፍ ቅዱስን በየምዕራፉ እነሱ በመንፈስ ቅዱስ የተረጎሙትን ነው የሚቀበለው። እንደሱ ብሎ የፈታው የትኛው ቄስ ነው? አሁን አንተ ፍቺ የፈታው ቆይ ልንገር፣ ለአሁኑ መረጃ እንደዛ ባይኖረኝም ማለት ነው። እኔ አንድ ጥያቄ አለኝ። ለምሳሌ የሃይማኖት የመጽሐፍ ቅዱስ መተርጉማን ቄሶች ናቸው እንዲህ በአንተ አሁን እያልክ ያለው አንተ ቄሶች ናቸው፣ የመጽሐፍ ቅዱስ መተርጉማን ቄሶች ናቸው። ማንም ሰው ከመሬት እኔ ልጨርስ። እኔ ነገርኩህ። እኔ እናቴ ትሙት እላለሁ። እኔ የአይሁድ እምነት ተከታይ ነኝ። ክርስትና ኦርቶዶክስ እምነትን ለመቀበል ማለት ፍላጎቱ አለኝ፣ ማልዋሽ ነገር ማለት ነው። ምክንያቱም እኔ በአስተምሮ እኔ ብዙ እንትኖችን ሪፈር አድርጌያለሁ። እኔ መጀመሪያ የማየው በአስተምሮ እኔ ክርስትና ከእስልምና የተሻለ ነው አግኝቼዋለሁ። አንዴ ሄድ አውራው እስኪ አንድ ጊዜ ሲናገር የነበረውን ምንድን ነው? ትክክል ነው ሲናገር የነበረው? ኦይ አስጨርሰኛ ልጨርስ። ያው ቀስ በል አሁን አውራው። ቄሶች አይደሉም የሃይማኖት መተርጉማን። እንዴ አንተን ነው መልስ የምሰጥህ። ለምሳሌ መጽሐፍ ቄሶች ናቸው እና ራሱ ቄሶች ናቸው ብሎ የተናገረውና ቄሶች ናቸው የሚተረጉሙት ሲናገር ነበረ። ስለዚህ ትክክል ነው። አንተ ደግሞ ቄሶች አይደሉም እያልከው አንድ የቤት አድርገህ ሊቃውንት እያልኩ እኮ ነው እኮ። ስለዚህ እሱ ነው ሊቃውንትና ቄሶች ናቸው ሊፈቱት የሚገባው እያለ ነው። ትክክል ነው፣ እውነት ነው። አሁን ምንድን ነው ያልከው? ቄሶች አይደሉም ስትል አልነበር እንዴ? አሁን ደግሞ እውነት ነው አለ። እሱ ነው ያለ ስለው ማለት መልሰህ ነገር ይመልስላችሁ። አስጨርሱኛ። ቄሶችና ሊቃውንት ሚናቸው ለምሳሌ ሊቃውንት ምንድን ነው ሚናቸው? ሊቃውንት ምንድን ነው? ሊቃውንት ሳይሆን ያው ቅዱሳን አሉ፣ መመርመር መተርጎም ነው፣ ማስተማር አለ እንዴ ሚናቸው። አትናቴዎስ አሉ በመንፈስ ቅዱስ አሁን የተናገረውን ማንኛው ሊቃውንት እንደሱ ብሎ እንደፈታ ልታወጣ አልቻልክም ማለት ነው። እሺ